አብሮ በጋራ እየሰሩ ከልጅ ወደ ልጅ ሀብት በደንብ እየተላለፈ ስራው ቢዝነሱ እያደገ በሂደት የተሻለ ነገር ይዞ እየመጣ በጣም ውጤታማ ይሆናል። አይ ዘመድንማ በሩቁ ነው፣ ዘመድንማ ማስጠጋት አያስፈልግም፣ ዘመድን አስጠጋም ማለት ትርፉ መቀያየም ነው የሚሉ አስተያየቶች እንሰማለን። በፍጹም ከዘመድ በፍጹም ከቤተሰብ ጋር የሚል እኮ ነው እኛ አቋማችን። ለምንድን ነው እንደዛ የምንለው? ማምነውን ሰው ነው እዚህ ጋር የማደርገው፣ ኃላፊነት የምሰጠው። የብር ጉዳይ ይኖራል፣ ብዙ ነገር ይኖራል። ያ እንደተጠበቀ ሆኖ ግን ስራዎችን አንድን ለማድረግ ግን አስቸጋሪ ይሆናል። ኢሞሽናል ነገሮች በጣም ይበዛሉ። ዝም ብሎ ማራቅ መፍራት አይሆንም። ከአብሮ አደግህ ጋር አትሰደድ እኮ ይላል አበሻ አይደል? የገዛ ወንድሜ እህቴ ይካዱኝ የሚለው የበለጠ ያምሻል ከጠፋው ገንዘብ በላይ የኔ የምታያቸው ሰዎች የፈጸሙሽ ክደት ያንገበግብሻል። እንደዚህ የተጠላለፈ ችግር ውስጥ የሚገቡ ሰዎች አንዱ የእሁድ ስራ ጉባኤ ነው። በምንም ተአምር ዘመድ ቤት እንዳታድጉ ቢቸግራችሁ ጎዳና አውጡ። ይሄ አቋሚ ጎዳና። አሁን የእናት ወጅን ጉድ ነው የሚባለው ለምንድን ነው? አንዱ ሌባ ይሆናል፣ አንዱ ታማኝ ይሆናል። እና እነዚህን ሰዎች እንዴት ነው የምታቀናጃቸው ስራ ላይ? ባዳውም ጋር አንዱ ሌባ ሆኖ እኮ የኔን ቢዝነስ ሊወስድ የሚችል ሊያፈርስ የሚችል ነገር እኮ አለ። ሰርቀሽ ባዳ ቢሰርቀኝ ይሻላል ይላል። እኔ ደግሞ ወንድሜ ደሃ ከሚሆን ከነሪስኩ አብሬ የምጋፈጠው ነገር ይኑር ባይ ነኝ። በምንጀምረው ቢዝነስ ውስጥ ቤተሰቦቻችንን ማሳተፍ ወይስ ማራቅ ነው የሚሻለው? ሰላም ተመልካቾቻችን እንደምን አላችሁ? ይህ ላይፍ ሚዲያ ነው። ላይፍ ሚዲያ ስለ ኑሮ ስለ ህይወት የምናወራበት ሰዓት ነው። ዛሬ በላይፍ ሚዲያ ምን እናወራለን? በምንሰራው ቢዝነስ ውስጥ በምንጀምረው ቢዝነስ ውስጥ ቤተሰቦቻችንን ማሳተፍ ወይስ ማራቅ ነው የሚሻለው? በዚህ ጉዳይ ላይ ብዙ አከራካሪ ነገሮች ይሰማሉ። አይ ዘመድንማ በሩቁ ነው፣ ዘመድንማ ማስጠጋት አያስፈልግም፣ ዘመድን አስጠጋም ማለት ትርፉ መቀያየም ነው የሚሉ አስተያየቶች እንሰማለን። ግን ከቤተሰባቸው ጋር ደግሞ ቢዝነስ መስርተው ረጅም ዓመታትን ያስቆጠሩ ኩባንያዎችን የገነቡ የቤተሰብ አባላት አሉ። በሌላው ዓለም ላይ እንደዚሁ የሚጠቀሱ ግዙፍ ኩባንያዎችን እናውቃለን። እኛ ሀገርስ እንዴት ነው? ቤተሰብ አብሮ አይሰራም እንዴ የሚለውንም የምንመለከትበት ጉዳይ ይሆናል። ትግስት በጋሻው፣ ጸገነት ላቀና ነቢል መሐመድ አብረናችኋለን። እሺ እንዴት ነው የጀመራችሁት ቢዝነስ አለ ከቤተሰባችሁ ጋር? ቲጂ የትኛውን ስራ ይላውራ እያለች ነው። የማዕድኑ ይሻልሻል? የኮንስትራክሽኑ ይሻላል? ሀገራችን ላይ ሁለቱም ነገሮች አሉ። እኛም ሀገር ብቻ ሳይሆን ሌላውም ዓለም ላይ አሁን እኛ ይህን ስናወራ የሚመለከቱንም ሰዎች የሚያስታውሷቸው ሰዎች ግራ ቀኝ ይኖራሉ ብዬ እገምታለሁ። በቢዝነስ ውስጥ አብሮ በጋራ የሚሰሩ ቤተሰቦች አሉ። አብሮ በጋራ እየሰሩ ከልጅ ወደ ልጅ ሀብት በደንብ እየተላለፈ ስራው ቢዝነሱ እያደገ በሂደት የተሻለ ነገር ይዞ እየመጣ በጣም ውጤታማ ይሆናል። ለምሳሌ ድሮ ሰውየው አንድ ሆቴል ብቻ ከፍቶ የነበረ ቢሆን ልጆቹ ከተረከቡት ጊዜ በኋላ አባትየው በዛ ዘመን ሊጠቀሙባቸው የማይችሉ እድሎችን ልጆቹ ደግሞ የትምህርት እድል በማግኘት ኤክስፒሪየንስ በማግኘት ስራውን በመልመድ ደግሞ ያንን እንዴት እናስተዋውቀው፣ እንዴት እናስፋፋው፣ ወይ እንዴት ሌላ ዘርፍ ውስጥ እንግባ ወይ እንደዚህ ያደረጉ እኛም ከተማ መጥቀስ የምንችላቸው አሉ አይደል? በስም በብራንድ ደረጃ የሚታወቁ አሉ። ከቤተሰቦቻቸው ጎረሳቸው ቢዝነሶች በደንብ ስራውን እያስፋፉት ያሉ፣ በደንብ ልጆቹ ቤተሰቦቹ ያን ነገር እየጠበቁት ያለ ቢዝነስ በብዛት አለ። በዛው መጠን ደግሞ ከትልቅ እስከ ትንሽ ያሉ ቢዝነሶች ደግሞ ቤተሰብ ገብቶባቸው ጸብ፣ አለመግባባት የፈረሱ ቢዝነሶችም አሉና ያው ሁለቱም ያለ ሀቅ ነው ለማለት ነው። በሁለቱ በኩል አለ የሚለው እንዳለ ሆኖ ግን የምንሰማቸው ታሪኮች አሉ አይደል? ቤተሰብ ገባ ማለት መቀያየም ነው ትርፉ። ስለዚህ ቤተሰብን ቢዝነስ ውስጥ ማሳተፍ ተገቢ አይደለም ብለው የሚከራከሩ ሰዎች አሉ። በሩቁ ነው በቃ ለምን አቀያየመን ከቤተሰባችን ጋር የሚሉ አስተያየቶችን እንሰማለን። ያው ቤተሰብሽን በሌላ መንገድ ተጠቅሚያለሽ አይደል? የቤተሰብሽን ክፉ አትፈልጊም፣ የቤተሰብሽን እድገት ትፈልጊያለሽ። እንደዚህ አይነት ነገሮች አሉን። ግን የራሳችን የመሰረት ነው ቢዝነስ ላይ ሲሆን ለምንድን ነው ቀረ የሚለን? ቤተሰባችንን ማምጣታችንን አብሮ መስራቱን ለምንድን ነው የበለጠ የሆነ የጥቅም ግጭትም ሊሆን ይችላል የሚነሳው አይደል? አንዳንድ ባህሪያትን ደግሞ የማስተዳደር ጉዳይ። አሁን ይሄንን ሀሳብ ሳነሳ ቲጂም ስለምታዩ ኬክ ቦስ የሚለው ፕሮግራም ኬክ ቦስ ማለት በጣም ረጅም ዓመታትን ያስቆጠረ ፕሮግራም ነው። ቴልሲ ላይ የሚታይ ነው እና
የፋሚሊ ቢዝነስ ነው። ከቅድመ አያታቸው መሰለኛል ከአባቱ የወረሰው ነው። እናትየው አሉ በህይወት አሁንም እሳቸው አለፉ። ልጆች ብዙ ናቸው። ልጆቹ በየደረጃው የተረከቡት ሙያ አለ። ሙያ ስንል ኬኩን መጋገር ብቻ አይደለም። ውስጡ በጣም ብዙ ያስተዳደር ሌሎች ውሳኔዎችን የሚፈልጉ ጸብንም ሳይቀር ፊት ለፊት ይታያል ኮንፍሊክታቸው ሁሉ እና የበቃ እህትማማቾች አሉ። ወንድማቸው አለ። ዋናው አለቃው ወንድማቸው ነው። በደንብ ቢዝነሱን ተረክቦ ራን የሚያደርገው የሚያስተዳድረው ሙያተኛም ነው። አማቾች አይቀሩም። የእህቶቹ ባሎች አይቀሩም ሲሰሩ እዛ የኬክ በቃ ኬክ ነው የሚሰራበት። ኬክ ብራንዱን የጠበቀ ኬክ ማለት ነው። የኬክ አሰራሩ በደንብ ደስ ይላል። በቃ ስቶሪ ያለው ነገር ነው የሚሰሩት ሾውም ስለሆነ። ስለዚህ ከሚቀርብልሽ ኬክ ጀርባ ያሉ የአሰራሩ ጣውረዶችም አረ በጣም እህት ታጠፋለች። ታላቅ እህት ለምሳሌ ታናሽ እህት ልታጠፋ ትችላለች። የትዳር አጋሮቻቸው አጥፍተው የሆኑ ነገሮች ላይ ሲጣሉ ልናይ እንችላለን። በእርግጥም አዎ የሆኑ ሰዎች ተገናኝተው ስራ ሲሰሩ እኮ ጸብ ሊኖር ይችላል፣ መክሰር ሊኖር ይችላል፣ ስም መጥፋት። እንደውም በአንዱ ጉዳይ ላይ ከከስተመር የተነሳ ኮምፕሌን ኖሮ ነው ከእህት ጋር የተጣላው እና ግን ያስታረቁበት መንገድና ማጋ ነው ስልጣኑ። አንደኛዋን እህቱን በተለይ በጣም ትቆጣለች። ሰው ትሪት አታደርጊም፣ የሚነግሩሽን አትሰሚም፣ በቃ ከዚህ ስራ ልትወጪ ነው እንደዛ ሲላት ሁሉ አይቻሉ። የሆነ አንደኛው ፓርት ላይ ማለት አልቀሳም ይቅርታ ብላ ተመልሳለች። ከዛ በፊት ትክክል ነህ አይደለህም የሚለውን እዛው ጋር ላትገልጽ እኮ ትችላለች። እንደማንኛውም ሰው ታለቅሳለች። ይሄ ሪጀክት መደረግና አለመፈለግ የሚለው ስሜት ከባድ ነው። ግን ያስታረቀበት መንገድ እንደውም ጥሩ ምሳሌ አንስተሻል። አሁን በእኛ ሀገር ሁኔታ እህትህ አያግዝህም አታግዝህም እንዴ? ወንድምህ አያግዝህም እንዴ? የእናንተ ቤተሰብ አቅም አይደለ እንዴ? ለምንድን ነው ሌላ ሰው ጋር የምትቸገረው የሚባሉ ሰዎች በግሌ ማቃለሁ። ለምን አላቀረቡም? እነሱ የራሳቸው ምክንያት ይኖራቸዋል። ግን እንዳጠቃላይ ዙሪያ ገባውን ስናየው ትናንሽም ይሁን ትላልቁ ቢዝነስ ላይ ጸብ የሚለው ነገር መቀያየም የሚለውን ነገር አስቀድመን ሴት አድርገናል አይምሮአችን ውስጥ እንደ ጦር የምንፈራው ነገር ግን ፈርተነው አምልጠናል ወይ ሌላ ጉዳይ ነው። ማትረፍ እየቻለን አላተረፍንም ወይ? መተባበር እየቻለን ሀብትን በደንብ እዛው ዳይናስቲ ሰርተንለት ማስቀረት አንችልም ወይ ነበረ ብለን ስንል የሚያስቀኑን ታሪኮችን ሰምተናል። አሁን ያልሹ የቤተሰቦቹ የኬክ ቢዝነስ ታሪክ እንዳለ ሆኖ ብዙ ጊዜ እንጠቅሰዋለን። የሳምሰንግ ታሪክ እኮ የቤተሰብ ታሪክ ነው። የቅድመ አያት ታሪክ ነው። ህንድ ብትሄድ ህንድ ባለጸጎቹ የቤተሰብ ታሪክ ነው። ሌላ ይሄ ትላልቅ ቁንጮ ሆነው በቢዝነስ ዓለም ውስጥ ብዙ ነገርን የተቆጣጠሩ ሰዎች በቢዝነስ ውስጥ ቤተሰብ የሆኑ ናቸው። ጸብ አላጋጠማቸውም ወይ? አውርተው ነግረውናል። ፍቺ አጋጥሟቸዋል፣ ኪሳራ አጋጥሟል፣ ወንጀል አጋጥሟል። ግን ሪስኩን እንዴት ነው የተቋቋሙትና ወደ ትርፉና ስም መገንባት አቅምን ማስተባበር የሚለው ጋር የመጡት የሚለው መንገድ ግን ይገርመኛል። አሁን ኬክ ቦስ ላይ የማየው አንዱ ኳሊቲያቸው በቃ የፋሚሊውን ቢዝነስ ማስቀጠል የሚለው ላይ በደንብ ተማምነውበታል። ምንም ሆነ ምንም የአባቱን ሌጋሲ በዛ ቢዝነስ ውስጥ ማሳየት ይፈልጋል እና እንደተባለው የሆነ ዳይናስቲ ፈጥሯል። የኬክ ጋገራም ቢሆን ሙያው ግን ከኬክ ጋገራ ባሻገር የሆነ ስራ ነው። በጣም ብዙ ዝነኛ ሰዎች ጋር ይሄዳል ኬካቸው። ፈጠራቸው ደስ ይላል። ዝም ብለው ይሄ ኬክ ሲሰሩ ኬክ ሰርቶ ማስረከብ ብቻ አይደለም። ያንተን ባክግራውንድ ታሪክህን የሚገልጽ ካንተ ታሪክ ጋር የሚገናኝ ነገር ነው ይዘው የሚሄዱትና ሾው በጣም የሚያዝናና ነገር አለው፣ ታሪክ አለው አንድ ላይ። በተመሳሳይም ደግሞ ይሄ ቤተሰብ ከየት ተነስቶ የት ደረሰ እና ምን ነገር አበረከተ፣ የሚኖሩባት ከተማ ላይ ራሱ ምን አይነት አስተዋጽኦ አለው። ከንቲባዋ ራሱ መታ የሆነ ጊዜ ላይ ጉብኝት አድርጋ ኬክ ሰርተው እና በቃ እንዴት አባታቸውን ሴሌብሬት እንደሚያደርጉበት ማለት ነው በዚህ ቢዝነስ ውስጥ። እሱም ልጆቹን እያዘጋጀ ነው ይሄው ሰው ማለት ነው። ከስር ልጆቹ ያሉ ከስር ያለውን ነገር እንዴት መስራት እንደሚቻል ደግሞ ትክክለኛ ይሄ መርህ የሚሉት ነገር ቢዝነስ ሲሰራ እንዴት ነው፣ ምን ያጋጥማል፣ የቱ ቦታ ላይ ትቆጣለህ፣ የቱ ቦታ ላይ አብረህ ትዝናናለህ፣ የቱ ቦታ ላይ ምን ይደረጋል የሚለው የእውነት ሴት አድርገውታል። እኔ አንዱን ብናወራው ደስ የሚለኝ ነገር ዝም ብሎ ማራቅ መፍራት አይሆንም። ከአብሮ አደግህ ጋር አትሰደድ እኮ ይላል አበሻ አይደል? ከአብሮ አደግ ጋር ከምትተዋወቀው ሰው ጋር ደካማ ጎንህን ስለሚያውቅ ያጠቃሃል የሚል ራሳችንን የመከላከል ነገር አለ። ለመከባበር የሚመጣል ሪስፔክት ላይ ያደርግሽ ይችላል ያ ሰው። አንቺ እዛ ጋር አለቃ ሆነሽ ስትቀመጪ ማክበር አለበት፣ መታዘዝ አለበት። ቁጣም ካለ ቁጣሽን መስማት አለበት፣ ትችትም ካለ መቀበል አለበት። የእንደዚህ አይነት ስራ አሁን አንደኛው አስቸጋሪው ነገር ቅድም ስትሉት የነበረው ነው። የስሜትና የስራ ጉዳይ ይደበላለቃል። ስራው ላይ ደግሞ ስሜት አለ፣ አለመግባባት አለ፣ አለቃ የሚባል አለ፣ የሚሰራ ሰራተኛ አለ። አንዱ ለአንዱ ሪፖርት ማድረግ አለበት፣ አንዱ ለአንዱ ታዛዥ ነው። የስራው ዓለም ያለውን ነገር እናውቀዋለን።
ስለዚህ እሱ ነገር ቤተሰብ ሆነው በብዛት ያስቸግራል። ለምሳሌ የገዛ እህት ወንድም ወይ ዘመድ ምናምን ብትሆን ሌላውን ሰራተኛ እንደሚቆጣው ሊቆጣት ይችላል ወይ? ጥፋት ሲጠፋ ሌላውን ትሪት እንደሚያደርገው ሊያደርጋት ይችላል ወይ? አካሄዱ አንድ አይነት ሊሆን ይችላል ወይ? በቃ የቤት ልጅ በሚል እነሱም እንዳለቃ ይታዩ ይሆናል እንጂ በሌላው ሰራተኛ እንዲህ አይነት ነገር ላይመጣ ይችላል። አሁን ይሄኛው ምናልባት ብዙዎቹ የገጠማቸው ፈተና ነው። እንደ እድል ካየነው በጣም አሪፉ ነገር ያው ስራ አንዱ መተማመን ይፈልጋል። የትኛውም የስራ ሁኔታ ሁሉም የራሱ ስራ የሚሰራበት መንገድ አለው። ደካማ ጎን አለው፣ ጥሩ ነገር አለው። ያንን መተማመን ከቤተሰብ ልታገኙ ትችላለሽ። ማምናውን ሰው ነው እዚህ ጋር የማደርገው፣ ኃላፊነት የምሰጠው፣ የብር ጉዳይ ይኖራል፣ ብዙ ነገር ይኖራል። ያ እንደተጠበቀ ሆኖ ግን ስራዎችን አንድን ለማድረግ ግን አስቸጋሪ ይሆናል። ኢሞሽናል ነገሮች በጣም ይበዛሉ። ስለዚህ ስለ ቤተሰብ ላይፍ ስታይላችን ብናወራ ደስ ይለኛል። እኔ አሁን ሌላው ዓለም ላይ ስኬታማ የሆኑ ነገሮችን በጋራ ቤተሰብ ሆነው ለዛውም በትውልድ ተቀባብለው ያስቀጠሉት ትልቅ ሌጋሲ የሚሉት ነገር ካለ እኛ ሀገርም በጥቂቱ የምንጠቅሳቸው አሉ ከነ ችግሩ ብለናል። እንደ ቤተሰብ ያለንን ኃይል፣ አቅም፣ መከባበር፣ እድሜ፣ ምን አይነት ታለንት አለን፣ የቱ ጋር ምን አይነት ቦርደር አለን። ቦርደር ስንል ድንበር። ለምሳሌ ከአባቴ ጋር ከእናቴ ጋር አብረውኝ ከሚኖሩ ታላቅ እህት ወንድሞቼ ጋር ታናናሾቼ ጋር የትኛው ነገር ላይ እንዴት ተዋቅረን ነው የምንኖረው የሚለው ላይ ሳንሰራ ነው የሆነ ነገር ኢንቨስት የምናደርገው። ችግርን ብለን ከጠቀስን ይሄ ነው ችግር ለኔ ሊሆን የሚችለው እንጂ አሁን ፍላጎት ለሌላቸው የቤተሰብ አባላት በግድ ይስጥ ቢዝነሱን ብዬ አልልም። በግድ ፍላጎት እያላቸው ግን የማሸሽ ነገር አባት ጋር ካለ ልጆች ጋር ወይም የትዳር አጋር ጋር እሷም የሆነ ቢዝነስ ጀምራ እናንተማ በሩቁ ነው መሆን ያለባችሁ ሪፖርት እንኳን የቢዝነሳቸውን የማይናገሩ ሰዎች የሉ። ከብዙ ነገር አንጻር ስታየው ለምሳሌ አባት ደሞዜ ይሄ ነው፣ ደሞዝ ተቀብዬ መጥቼ ያለው ጭማሪ ተደርጎልኛል፣ እዚህ ነገር ላይ ጉድለት አሳይቼ ነበር፣ ግብር ይሄ መቶብኝ ነበረ የሚል ቁጭ ብለው የሚያወሩ ቤተሰቦች እኮ ጥቂት ናቸው ኢትዮጵያ ውስጥ። እንደውም ሶሻል ሚዲያ ላይ በጣም ብዙ ሮሮች አሉ። ሚስት ጋር ባልም ሆኖ እሷ የምትሰራውን ገቢዋን አላቅም ብለው ሪፖርት የሚያቀርቡ ሰዎች አሉ እንደ ኮምፕሌን። ቤተሰብ ውስጥ እንደዛ የሆን ነው ለምንድን ነው ጥያቄ። ግን አንድ ነገር አለ። ቤተሰብሽን ስታሰሪ ዞሮ ቤተሰብሽ ብቻ አይደለም ቢዝነሱን ራን የሚያደርገው አይደለም፣ ሌሎችንም ሙያተኞችም የምትቀጥሪበት ተቋም ይሆናል እና ምን አይነት ችግሮች ይፈጠራሉ። እንዲሁም አንድ የግል ትምህርት ቤት ላይ ነው እንደዚህ በቃ የለም እናትና ልጅ ይሰራሉ፣ ሌላም የቤተሰብ አባል አለ። ኮምፕሌን ሲያደርግ ወላጅ አይሰማም። እርስ በርስ እዛው አንደኛዋ ልጅ የተደረገውን ኮምፕሌን እናት ሰምታ አርም ያትልም። ስለዚህ ለተቋሙም አይጠቅመውም። ለምን ልጇ ስለሆነች ልጄ ላይ ነው ኮምፕሌን የተደረገው የሚለውን ነገር ነው የምታስበው። እዛው በዛው አንቺን እንዲያውም የማግለል አንቺን የማጥቃት ነገር ይሰራል እንጂ ባመጣሹ ኮምፕሌን ተቀባይነት አግኝቶ ቅሬታው ይሄንን ተቋም እንዴት እናሻሽለው የሚል ነገር የለም። ስለዚህ አሁን አንዳንዴ ቤተሰብ ሲኖር አንዱ ችግር ከውጭ አካል የሚመጡ ፊድባኮችን ኢንዲቪጁዋሊ ቢሰጥሽ ማለት ነው። ለምሳሌ እንደ ማኔጀር ወይም እንደሆነ አገልግሎት ሰጪ ሆነሽ እዛ ቦታ ላይ ስትሰሪ ኮምፕሌን የመጣበት አካል ትክክለኛውን ምላሽ መስጠት ሲገባው ማባረር ካለበት ማባረር ነው። ደሞዝ መቁረጥ ካለበት መቁረጥ ነው። መቅጣት ካለበት ማሳሰቢያ መስጠት ካለበት ደብዳቤ መጻፍ ካለበት እስከዛ ሊደርስ ይችላል አይደል? ግን አንቺ እህትሽ ስለሆነች ያንን ላታደርጊ ትችያለሽ። እንዲህ አይነት ችግሮች አሉ። ቢዝነሱንም አሁን እንደ እንትን እኮ ስለማናየው ነው አይደል? ለምሳሌ ቢዝነስን እንደ ሰው አናየው። አንድ ድርጅት ሲቋቋም የሚባለው ምንድነው? ራሱን የቻለ እንደ አንድ ግለሰብ ነው ብለሽ ልትቆጥር ትችያለሽ አይደል? የራሱ እንትን አለው። ምንድነው? የራሱ በህግ አግባብ የሆነ አካል ነው፣ በቃ የሆነ ሰውነት ነውና ከኑሮ ጋር ለመቀላቀል የማይሞክሩት ሰዎች በብዛት ውጤታማ ናቸው። ስለዚህ ያን ቢዝነስ የሚያዩት ራሱ ባለቤቱ እንኳን ማለት ነው አቢዩዝ አያረጋውም። መጠቀም ያለበትን ነገር በአግባቡ ራሱ መጠቀም ካለበት ከፍሎ ይሆናል የሚጠቀመው። የተለየ ነገር አያደርግም እንኳን ቤተሰብና ዘመድ አዝማድ ላይ ማለት ነው። ያ እድገት አሁን አንቺ ጸጋ ያልሽው እድገት እንዲመጣ ያ ቢዝነስ ራሱን የቻለ አንድ ሰውነት አንድ አካል ነው። እሱ ማደጉ እኛን የሚከፍለን እሱ ነው ብሎ የማሰብና የመተባበር ነገር ይፈልጋል። አሁን ዘመድ ላይ ሲሆን ችግሩ ለመስጠት ስትፈልግ እንዴ ዝም በሉ እነሱ እኮ ቤተሰቦች ናቸው የሚሉ ሰዎች አሉ። አሁን ይሄን የሚያበዙ ሰዎች አንድ የሚቸገሩት ነገር ልማድ ያላቸው አሉ። ለምሳሌ አንዳንድ ቦታ ላይ በቃ ዘመድ የሚሰበሰብባቸው የስራ ቦታዎች አሉ፣ ይታወቃሉ ማለት በትልቅም ደረጃ በትንሽም እዛ ቤት የተለመደ በቃ የዘመድ መሰብሰቢያ የሚሆንበት። አሁን ይሄ ስራ ላይ ምን ፈጠረባቸው? የጠቀመው ጎን ሊኖር ይችላል፣ በመተማመን የተሰሩ ስራዎች ሊኖሩ ይችላሉ። ጉዳቱ ላይ ግን በብዛት ካየሽው
ታለንት እንዲገደብ ያደርጋል። ፕሮፌሽናል የሆኑ ሰዎች ብዙ እንዳይገቡ ያደርጋል። ይሄ በሌላ አነጋገር ቅድም የምልሽ ድርጅቱ እንዳያድግ ሊያደርገው ይችላል። ለምሳሌ ከውጪ በጣም አሪፍ ታለንት ያለው ሰው ኖሮ ያን ኃላፊነት ብትሰጪው የተሻለ ይሰራል ብለሽ ብትገምጪ እዚህ ጋር የዘመድሽ ነገር ቅር የሚልሽ ከሆነ ከዛ በኋላ የሚሆነው ነገር ያው የድርጅቱን እድገት እንደ መግታት ነው የሚሆነውና ይሄ ነገር ብዙ ቦታ የተደበላለቀ ነው። እኔ በቢዝነስ ስነ ምግባርና በቤተሰብ ስነ ምግባር በአግባቡ ሰልጥነናል ብዬ አላስብም። ለዛ ነው ልዩነቱን ማየው እንጂማ የተባለው እኮ ነው። እኔ ለልጄ ማውርሰው የሆነ ነገር ልጄ ሊያስቀጥለው የሚችልበት ነገር በብዙ እድል የተመቻቸለት ነገር ወደ ውጤት ይዞት ይሄዳል። አሁን ሌላው ዓለም ለምን ስኬታማ ሆኑ? ስኬታማ ያልሆኑና የተበተኑ አሉ። በነገራችን ላይ ግን ትውልድ የሚያቸውና እንደ ምሳሌ የምንጠቅሳቸው ነገሮች ላይ ደጋግሜ ይለዋለሁ። የሳምሰንጉ ትልቅ ምሳሌ ስለሆነ ብዙ አመታትንም የተሻገረ ስለሆነ መንግስት የኔ ንብረት ነው እስከማለት የደረሰው የደቡብ ኮሪያውያን የቤተሰብ ውርስ ነው። እነሱ እስካሁን ወጣት እስከተባለው ቤተሰብ ድረስ የሚያስተዳድሩበት መንገድ፣ የመጣባቸውን ቻሌንጅ የሚወጡበት መንገድ፣ ሌላው ቢቀር ማን ነው የመጨረሻውን ውሳኔ የሚወስነው? ችግር ሲመጣ እንደ ሀገር እኮ አታክ ተደርገዋል። እንደ ትላልቅ የቴክኖሎጂ ኩባንያ እኮ አታክ ተደርገዋል። አሁንም እየተደረጉ ነው። ማን ነው የመጨረሻውን መልስ የሚሰጠው? ማን ነው እያስጠቃን ያለው? ማን ነው ታለንትድ? ማን ነው መሪ? ማን ነው ለዚህ ነገር ተጠያቂ ብለው እኮ እስከ ወንጀል ድረስ አሳልፈው የሰጡት እኮ የቤተሰብ አባል አለ። ያ ማለት ግን ቤተሰባዊነታቸውን ረብሾታል። አዎ አፌክት ሊያደርገው ይችላል። ምንም ጥያቄ የለውም። ተጠያቂነት የሚለው ነገር እንደ ካምፓኒ ሲመጣ ቤተሰቤን እንዴት ተጠያቂ ያደርጋሉ፣ ከዚያ ያን ተጠያቂነት ደግሞ ኃላፊነት እንዴት ወስዳሉ የሚሉ ጉዳዮች ላይ ውዝግቦች ይኖራሉ። ያ ነገር የፋሚሊ ቢዝነስ ላይ አንዱ ቻሌንጅ ነው ብዬ አስባለሁ። እንዴት እህቴን፣ እንዴት ወንድሜን፣ እንዴት እናቴን የሚሉ ነገሮች ወደ ኋላ የሚያስቀሯቸው ሰዎች አሉ። በሌላ በኩል ይሄ አሁን ቀጥረሽ አንቺ የሆነ ካምፓኒ ኖረሽ ወይ ወንድምሽ ወይ እህትሽ ሆነ ዘመድ አስገብተሽ እንዳትናገር ወንድሜ ነው ብለህ ዘመድ መሆንህ እንዳይታወቅ የሚሉ ሰዎች አሉ። ለምን ሌላኛው ሰራተኛ ላይ በግልጽ ማለት ይሄ ጥፋትን ቢያጠፉ አንቺ ፊት አያደርጉትም እና የሆነ ግልጽ የሆነ እንቅስቃሴ አይኖርም። እሱ እኮ ወንድሙ ነው አክስቷ እኮ ነች ይባልና ጆሮ አለ ስለዚህ እንደዚህ ደብቀው ማለት ነው የዘመዶቻቸውን ዘመድ እንደሆናችሁ እንዳይታወቅ። እሱማ ራሱ ዘመድየው ማሳልፎ ይሰጠኛል ብሎ እኮ ይፈራል ባለ ቢዝነሱ ሰውዬ። አንዳንድ ዘመድ ደግሞ ያው ጥሩ ከሆነ እዛ የሚሰሩትን ውንብድናዎችም ካሉ ሊነግርሽ ይችላል። ካልሆነ ደግሞ አብሮ ተባብሮ ያው ድርጅቱ በዝባዥ ሊሆን ይችላል። ምን አለ ተፈጥሯዊውን ነገር እንየው። ለምሳሌ ስነ ልቦና ውስጥ ኦቢም ይባላል፣ ኦርጋናይዜሽናል ቢሄቪየር ይባላል። የተቋማት ባህሪያት አሉ ተጠንተው እስካሁን ድረስ ባለው የሰው ልጅ እንቅስቃሴ ውስጥ ኢመደበኛ ናቸው፣ ኢንፎርማል የምንላቸው አካሄድ ናቸው። መደበኛ ብላችሁ እንዳታስቡት። እኔና ጸጊ 10 ዓመት በላይ እንተዋወቃለን። እኔ የሆነ ቢዝነስ ብጀምርና ጸጊ ብትመጣ ኢንፎርማል ላይፍ ይኖረናል እዛ ቢዝነስ ውስጥ። የኛ ኢንፎርማሊቲ ግንኙነት ግን ወይም ኢንፎርማል ግንኙነት ድርጅቱን በተቻለ መጠን እንዳይጥለው ነው ሲስተም የምናበጀው እንጂ እንደ እህትና እንደ ጓደኛ እንግባባለን። የሆኑ ነገሮች ላይ ልጮህባት ብሞክር አይ ጸጊናት አልጮህባትም የሚል ስነ ልቦና ይቆጣጠረኛል። ጓደኝነት ብቻ ሳይሆን ለምሳሌ በአንድ ባቻ አብረው የኖሩ አንድ ሰፈር የኖሩ አንድ ከተማ ውስጥ ተወልደው ያደጉ እድሜያቸው ተመሳሳይ የሆኑ ሰዎች ኢንፎርማል የሆነ ኮሚኒኬሽን አላቸው፣ ኢንፎርማል የሆነ የስራ ግንኙነት አላቸው። ብዙ ተቋማትን ብታዩ የሆኑ ሰዎች ለብቻ ይግባባሉ። 7ኛ ፎቅ ላይ ያሉት ሊሆኑ ይችላሉ፣ 6ኛ ፎቅ ላይ ያሉት ሊሆኑ ይችላሉ። እንኳን በደም የተሳሰሩ ሰዎች በደም መተሳሰራችንን ለዚህ ኮንፍሊክት ትልቁ ምክንያት ነው ካለን መጀመሪያ ማናስበው። እኔ ግን ከዛ አልፈን እንደ ሪሶርስ እንየው። ለምሳሌ እኔ ተምሬ ሊሆን ይችላል፣ በሆነ ሙያ ልምድ አለኝ፣ የሆነ ካፒታል አግኝቻለሁ። እህት ወንድሞቼ የሆኑ ሙያዎች ላይ ሌላ ቦታ ስራ እየፈለጉ ነው ወይም ውጤታማ ያልሆኑበት ነገር ውስጥ ናቸው ያሉት። ኑ እንገናኝና የሆነ ትልቅ ካምፓኒ እንፍጠር የሚለው ከነ ችግሩም ቢሆን ሊያሰባስበን ቢችል የሆነ ትልቅ ካምፓኒ መገንባት ያስችለናል ባይ ነኝ። ተፈጥሯዊ ነገሩ እንዳለ ሆኖ ያንን ተፈጥሯዊ ነገር እንዴት ሲስተም እናበጅለት፣ ሲስተም ኖሮት እንዴት እንጠቀምበት። ጸጊን በሆነ መንገድ እኔ እፈልጋታለሁ፣ ልምዷን አውቃለሁ፣ ባህሪዋን አውቃለሁ። ከማንም ሰው የበለጠ የሆኑ ጉድለቶችሽን ላቅ እችላለሁ። እሱንም ቢሆን አስታምሜ እንዴት እንደምጠቀምብሽ የምረዳ ሰው ነኝ፣ ከሌላ ሰው ይልቅ ማለት ነው። ሌላ ቢዝነስ አስቦ ጸጊን ከሚፈልጋት ሰው የበለጠ። ኦኬ እኔ ጋር ስትመጣ ግን ማላልፋቸው መስመሮችን መናገር አለብኝ፣ ማሰልጠን አለብኝ ማለት ነው። ወይም እኔ የመሰረትኩትን ቢዝነስ ግብ ልክ እንደኔ እንዲሰማት የማድረግ ያስፈልጋል።
አንድ ተቋም መቼም እየገነባሹ ስትሄጂ ግልጽ የሆነ ራዕይ ሊኖረው ይገባል፣ ቫልዩስም ሊኖሩት ይገባል። ምን ቫልዩ ነው ይዘሽ የተነሳሽው በዚህ ተቋም ላይ? ትረስት ከሆነ ለምሳሌ እዛ ላይ በደንብ የሚሰራ ሰራተኛ መሆን መቻል አለበት። ትረስት ነው እኛ ቫልዩ አድርገን ያስቀመጥነው እምነትን ነው ብለን መገንባት የምንፈልገው የዚህ ተቋም ሴት ዋናው እምነት ነው ብለን ካስቀመጥን ያንን የሚንድ ሰራተኛ ወይም ከዛ ተጻራሪ የሆነ ሰራተኛ ሊቆይ አይችልም እዛ ተቋም ውስጥ ትሽም ሆነች ሌላም የቀጠርሽው ሰራተኛ ማለት ነው። ክሊር የሆነ መጀመሪያውን የሆነ ተቋም ስንመሰርት ግልጽ የሆነ ራዕይ ግልጽ የሆነ ቫልዩስ ያሉት ተቋም ነው የገነባ ነው። ስለዚህ ያ ነው የሚመራሽ እንደ ተቋም የተቋሙ ሲስተም ወይም የተቋሙ አስተዳደር ህግና መመሪያ ሲባል እኮ እነዚህ ነገሮች ተግባራዊ እየተደረጉ ነው ወይ እነዚህ ነገሮች እየሰራን ነው እንጂ ከኔና ያንቺ ባህሪ አይደለም የሚያስተዳድረው ተቋሙ። እሱ ያው የተወሰኑ አሁን ያልሻቸው የተወሰኑ ድርጅቶች ላይ ሊሰራ ይችላል በጣም ፕሮፌሽናል የሆኑት ላይ። አሁን ግን እንደ ቢዝነስ ስናየው ደግሞ ከትንሽ ጀምሮ ለምሳሌ ሱቅ ይዞ ከመነገድ ሊሆን ይችላል ሰው የሚረዳዳበት መንገድ አሁን ብዙ ነው አይደል? ከገጠር ራሱ የቤት ሰራተኛ ዘመድ ብለሽ ታመጣ እኮ ዘመድ ቤት መስራት አይፈልጉም። ዘመዳቸው ቤት መስራት አይፈልጉም ብዙ። አይ እኛም እንደ ዘመድ ደግሞ አናስጠጋም። ቅድም ባልሽው መርህ እኮ ከዘመድ ጋር ከመቀያየም ባትመጣ ባዳ ልጅን እንደፈለኩ ለምን ይቀያየማሉ? የሚቀያየሙበት ከተባለ ወይ ደሞዝ ጥሩ ደሞዝ አይከፍልም ዘመድ የሚገባቸውን ደሞዝ አልከፈለም ወይ በነፃ ጉልበታቸውን በዝብዟል እኮ መርህ ያደረግነው ነገር ነው። ግን አንዱ ያቀያየመን ወይም እንዲህ ቀይ መስመር ያሰመረው እንዴ ካክስት ካጎቴ ጋር ረጅም ዓመት ከኖርኳቸው ዘመዶቼ ጋር በአንዲት ልጅ ምክንያት ልናደው እንደ ግንኙነቱን አንድ ይሄ ነው። ሁለተኛ እሷን መታ በደል ሊኖር እንደሚችል ይታሰባል እኮ ሌላ ባዳ ቤት እንደፈለኩ በሆን ይሻለኛል የሚል ነፃነት አለ። እኔ እስከምን ድረስ አየዋለሁ ነገሩን። ለምሳሌ ኢትዮጵያውያን ውጪ ሲሄዱ ኢትዮጵያዊ እንዳታመጣ እንዳትቀጥር የሚል ዱባይ ውስጥ ሰምቻለሁ። ዱባይ ውስጥ ኢትዮጵያዊ እንዳታመጣ እንዳትቀጥር፣ ማንም ብትቀጥር ይሻላል። ፊሊፒናዊ ሊሆን ይችላል፣ ህንዶች ሊሆኑ ይችላሉ። ስለነሱ ደግሞ ስትጠይቅ ህንዶችን መጀመሪያ ይጠራሉ ከነ ችግራቸው። ለምን? ለማሰልጠን እንደ ሀገርም ያስቡታል ነገሩን። ብዙ ኔትወርክ ከገነባህ በዛ ትልቅ ኔትወርክ ውስጥ እንጠቃቀማለን። እንዲህ ስንሆን በብዛት ያደገ ነገር ሁልጊዜም ግለሰቦችን ተጠቃሚ ያደርጋል የሚል እምነት አላቸው። እኛ እርግጠኛ ያልሆንባቸው ነገሮች አሉ። እርግጠኛ ያልሆንባቸው ነገሮች ውስጥ ዝም ብሎ ሲወርድ ሲዋረድ የመጣው መርህ ይሄ ነው። የሚያቅ ሰው ጋር ወይም ፋሚሊ ያልነው ሰው ጋር ለሆነ ነገር መቀራረብ ቶሎ ጸብ ይመጣል፣ ቂም ይመጣል። እሱን ለማስተባበል የምንችልበት እርቅ እንኳን የለም። ልጄ እንዲያርጋ ጸቡ ይለያል፣ እህቴ እንዲሆና እንዲህ ተደርጎ ስለዚህ መጀመሪያውኑ አላቀረበኝም ብባል ይሻለኛል ከባዳ ጋር መስራት ይሻላል የሚል በቃ በደንብ ጋር ደነዋል በደንብ። አሁን እንዲህ አይነት ቢዝነስ ላይ አሁን የህንዶቹን ያልሽው አሁን አንዳንድ መርካቶ ላይ አሁን ከተለያዩ የሀገሪቱ ክፍል መጥተው ቢዝነስ ጀምረው ከዛ ወንድም ያክስት ልጅ እንደዚህ ከገጠር ይመጣና እዛው ጋር ስራ እንዲለማመድ ተደርጎ እዛው ጋር አነስተኛ መደብ ይዞ ቀስ ብሎ ሱቅ እየያዘ ምን እያለ ያ ከሱ በላይ ደግሞ ያመጣው ሰው ከሆነ ሰዓት በኋላ ወይ ቻይና እየሄደ ወይ የሆነ ሀገር እየሄደ ይጭናል፣ ለሱ ያመጣለታል፣ በብድር ይሰጠዋል፣ እሱ ያንን ይዛል ይሸጣል። በዚህ መልኩ ያደጉ ብዙ አሉ። በእንትን ሁኔታ እንዳልሽው ደግሞ ልክ እንደ ቤት ሰራተኛው ኬዝ ኮንፍሊክቱ ሲመጣ ከሌላ ሰራተኛ ጋር እንዳለው እንትን አይደለም፣ ግጭት አይደለም። ይሄ ኖርማል ሰራተኛና አንተ አለቃ ጋር እንዳለ ግጭት አይደለም። በውስጡ የቤተሰብ ጉዳይ ይገባበታል። አንደኛ አንቺ አለቃ ነሽ፣ ተጣላን ከኔ ጋር እኔ ቤተሰብ ነኝ። ልክ እኔ እንደተጣላን በቃ አክስቴ ትደውልልሻለች። አረ ይሄ ልጅ ስራ ፈታ እኮ እንዲሆነ ምናምን ትልሽ፣ እሱ እንዲያርጎ እሱ እንዲያርጎ እንትና እንዲያርጎ። ጉዳዩ ስራም ነው የቤተሰብ ጉዳይም ነው። ይሄ ነገር የተደጋገመባቸው ሰዎች ናቸው። አይ በሩቁ ብንረዳ ይሻላል፣ በሩቁ ብናረግ ይሻላል የሚል የደረሰባቸው አንዳንዶቹ መጨረሻው ይሆናል። ከባድ ነው። እሱ ጸቡ ይለያል። ያልኩህ እኮ እሱና ያልሰራ ነው። እኔ የምትረዳይ ልጅ እፈልጋለሁ እባክሽ አክስቴ አለች፣ የትሽ ልጅ ሊሆን ይችላል እምለው፣ ወይም ደግሞ የምታሳድጊያት ልጅ አለች፣ እሺ ትምጣ አይደል ምንለው። አላወራንም እኮ ምንም ነገር። እኔ አለቃዋ ነኝ፣ ልትሰራ ነው፣ ልከፍላት ነው፣ ላበላት ነው፣ ላስተምራት ነው። እስከ መቼ ድረስ ነው? ለ2 ዓመት ነው? ለ1 ዓመት ነው? ምን ስታረግ ከኔ ጋር ግንኙነቷ ያቆማል? ምን ስታረግ ተጨማሪ ነገር አረግላታለሁ? ቁጭ ብለን እንደ ፋሚሊ እኮ አናወራ። መስመር የተሰመረበት ወይም ይሄን ድንበር የተደረገለት ግንኙነት አይደለም ያለን አይደለም። እሱን እንኳን በቤት ሰራተኛ ደረጃ በትልልቅ ድርጅት ደረጃ ድርጅቱ ወዴት እንደሚሄድ ታውቆ አይደለም የሚጀመረው። ብዙ ነገር ከተገባበት በኋላ ነው የሚታወቀው። ኢቭን አንዳንዴ የድርጅቱ ካልቸር
ይሄ ነው የዚህ መስሪያ ቤት ባህል የምትይው በሂደት ምን ሲሆን ነው ያ የድርጅት ባለቤት ምን ይወዳል ምን ይጠላል የሚለው በሂደት ሲታወቅ ነው። ይሄ ሰውዬ የሚዋሻውን ሰው አይወድም። እሱማ ቢዝነሱ ምንድነው የሚለው እኮ ላያቅ ይችላል። አብሮ እየሰራ ፋሚሊ ሆኖ ምንድነው ቻሌንጁ እዚህ ቢዝነስ ውስጥ ምን እንቅልፍ ነስቶታል ይሄንን አጎቴን ወይ አባቴን እህት ወንድሜን የሚል እኮ ጥያቄ ብቻውን ሲጨነቅ ልታየው ትችላለህ። ከዛ ውጪ ለምሳሌ መጀመሪያውኑ የተባለው ክሊርሊ ዲፋይን አድርገን አይደለም እነዚህ ሰዎች የምናመጣቸው አሁን ለምንድን ነው ያመጣናቸው እስከ መቼ እንዲሰሩ ነው የፈለግነው ደሞዛቸው ጥቅማቸው አይታሰብም እና ከኔ የምትጠብቀው ምንድነው ስለዛ አይታሰብም ለረጅም ጊዜ ማለት ነው ልጁ ሱቅ ነው የሚጠብቀው የሸቀጣ ሸቀጥ ሱቅ እና በጣም ረጅም ጊዜ ያጎቱ ሱቅ ነው ይሄንኑ እየሰራ ከዛሽ ሱቅ አይወጣም እና እየጎለመሰ በቃ ትልቅ እየሆነ መጣ ያየ ከዛ በቃ ማግባት አለበት ምናምን ተባለ ሰውየው ተመከረ ማለት ነው እንዴ ሁሌ አንተ አገልጋይ ያንተ አገልጋይ አድርገህ ልታኖር ነው እንዴ ሰው እኮ የራሱ ነገር ያስፈልገዋል ተባለና እንደገና ሌላ ትንሽ ሱቅ ተከፈተለት ማለት ነው ግን በጣም ረጅም ዘመን ያገለገለው ከዛ ትንሽ ሱቅ ተከፍቶለት ትዳር የራሱ መሰረት እንግዲህ ጎጆ ወጣ ማለት ነው እንጂ ያ ሰው አሁን ሰው ፑሽ ባያደርገው ሸመግል ይችላል እዛ ሱቅ ቁጭ ብሎ በዚህም የተጣሉ አሉ በነገራችን ላይ ለምን ጥለህ ወጣህ በሚል ለምሳሌ እንደ ቤተሰብ እንትን ነው አይደለ ሆነ ቦታ መጥቷል ቤተሰብ ነው የትም አይሄድም በሚል ስራውን ይሰራል ያ ልጅ ይውላል ከጧት እስከ ማታ የሚያደርገውን ያደርጋል ከሆነ ሰዓት በኋላ የራሱን ስለመክፈት አሰበ ምክንያቱም የራሱን ኑሮ መኖር አለበት በቃ ልጁ ሲጠብቅ የነበረው እንደው ማበረታቻ ሰጥቶት ለስራው መጀመሪያው ሊሆነው የሚችለው በልንጀራስን ይሁን እንደው በብድር እንኳን አንዳንድ ነገር አለ አይደል የሆነ ነገር አድርጎለት አይነት ነገር ነበር ግን እንዲህ አይነት ወደ ግጭትም ይገባል ይሄን ደቡብ አፍሪካ ውስጥ ተመሳሳይ ታሪክ ማለት ነው ከደቡብ አፍሪካ የመጣ ልጅ የነገረኝ እንደዚህ ወንድሙ ከኢትዮጵያ ወስደዋል ልጁ ቢዝነሶች ይሰራል እዛ ከዛ ያው ሱቅ ምናምን ይሰሩ ኢትዮጵያኖች ከዛ ሱቅ ተከፈተ መስራት ጀመረ ወንድምየው በደንብ በቃ የራሱ ወንድም ስለሆነ ያዘለት ቢዝነሱ አደገ ከዛ ሰዎች እንዴ አንተ በጣም ጎበዝ ልጅ ነህ ለምን የራስህን ነገር እኮ ብትከፍት በቃ ያዋጣል ምናምን ሲሉት ልጁ ተነሳሳ ማለት ነው ስለዚህ የራሴን ነገር ለምን አልመሰረትም የራሴን ሱቅ ለምን አልከፍትም ብሎ ለወንድሙ ሲነግረው ወንድምየው አበደ ማለት ነው እንዴት እኔ አምጥቼ ስንት ዋጋ ከፍዬብ ስንት ገንዘብ ከፍዬ እዚህ ድረስ አምጥቼ የሰው ምክር ሰምተህ እኔ ልታጠፋኝ ነው ከጠላቶቼ ጋር ተባብረህ እኔ ቁልቁል ተረጎመው በሰፊው ነው እርስ በርስ ደግሞ እንትን አለ ቅናት መጠማመድ አንዱ ሲያድግ ይሄ እንደ ህዝብም ደግሞ በየርንበት ሀገርም አንስማማም አንተባበርም ይመስለኛል ደግሞ አንዱ ችግር አንዱ ያንዱን እድገት አንዱ አይደግፍም አያበረታታም ታየው ከሷ አላመጣው በቃ ሌሎች ናቸው አንተ አይደለህም መክረውህ ነው ስለዚህ ስራዬን እንዳልሰራ ፈልገው ነው አትወጣትም ከዚህ አይነት ነው እንደው ከዛ ልጁ እሺ እንደዚህ አልከኝ እስከ ቤተሰብ ያላችሁ ሄደ እዚህ ኢትዮጵያ ድረስ መጣ ጉዳዩ ልጁ ወጣ ማለት ነው ከሱቁ ጥሎት ሄደ ወንድምና ወንድም ተቆራረጡ በቃ ይሄን ነው የሰሙት አንድ መቼም ላይገናኙ ልክ እንደዚህ የወሰንን ግዞት የማድረግ ልምድ ካለን አናስጠጋ ቤተሰብን በራሳቸው ተፍጨርጭረው ይሄዱ የግዞት መንፈስ ካለኝ ማለት ነው እህቴና የተጠጊና ከኔ ጋር የሆነ ነገር ታግዥኝና አብረን ይሄን ካምፓኒ ያሳድገን አንቺም ህይወትሽን ጥሩ ታደርጊያለሽ አይነት ግብዣ ካልሆነ አሁን ሌሎችንም ሰዎች ስናመጣ ወደ ህይወታችን የስራ እድል ፈጥረንላቸው ሊሆን ይችላል እና ግን ትንሽ ቢያገለግሉን እንፈልጋለን ትንሽ ነው ዲፋይን ይደረግ ትንሽ ማለት 5 አመት ነው ኢንቨስት አድርገሽባቸዋል እነዚህ ሰዎች ላይ አይደለ 5 አመት ነው አሁን ነገር በጣም ተለዋዋጭ ነው 5 አመት ነው 15 አመት ነው ይሄን ጊዜ እኮ 5 አመት ነው ከኔ ጋር መስኖረው ያልሽው ሰው እኮ 35 አመቱ ይሆናል 5 አመት ሲጨምር 40 ነው ይሆናል ሰው በዚህኛው ሰው የበኩል ያለው ነው የተረዳሁት እንግዲህ ውጭ ሀገር ደቡብ አፍሪካ ለመሄድ ቀላል አይደለም ገንዘብ ተከፍሎ ስንት ነገር ተደርጎ ነው አይደለ የሚሄዱት ከዛ ስራ ማግኘትም ቀላል አይደለም ቤተሰብሽን ማግኘት እና ደግሞ የሆነ ቢዝነስ ውስጥ መግባት ትልቅ እድል ነው ሶ ይሄንን ቢዝነስ ነው ትንሽ ያኛው ሰው መረር ያለው ይሄ ቢዝነስ ማደግ አለበት በቃ መስራት አለበት እዚህ ነው የምትሰራው ነው ኮንትራታቸው ይወስነዋል ባይ ነኝ ኮንትራት ሊኖር ይችላል አንቺ ወንድምሽ ጋር ኮንትራት ማለት ፈራረሙ አይደለም አሁን ስለ ትረስት መኮና አውራ ቢባል እዚሁ ሶሻል ሚዲያ ላይ ምን አይቻለው ውጭ ሀገር 20 አመት ኖርኩ አለች አሜሪካ በዲቪ ደርሷት ለወንድም የምትልካቸው ገንዘቦች አሉ አንዴ ጂም ክፈት አንዴ መሬት ግዛ ያለች
ክሊር ያላወሩትም ምን እንደሆነ ፍላጎቷ። እሱ ደግሞ በቃ እሷ እዛ ሆና ገንዘብ ስላላት እኔ እዚህ በደንብ ገንዘብ እንድሰራ እየረዳችኝ ነው ብሎ ነው የሚያስበው። የሆነ ጊዜ መጣችና የታል ጂሙ፣ የታል መሬቱ፣ የታል ቤቱ ማለት ጀመረች። እንዴ የምን መሬት የምን ጂም፣ ኖርኩበታ፣ ሰራሁበታ፣ ምንድነው የምትይ? አየህ የህሊና ጉዳይ ያሰመርንበት ነው። አሁን የህሊና ጉዳይ የሚለውን ነገር በሆነች ወረቀት አስፍረን የሀብትና ንብረት ጉዳይ ሁሌ መጨረሻው ጸብ ስለሆነ ብዙ አይቻለሁ እንደዚህ ሲሆን ይሄን ገንዘብ ስሰጥ እኔም ሰው ሀገር ተሰድጄ መኖሬ ዋስትና ስለሌለው አገሬ ላይ እነኚህ ነገሮች ማፍራት ስለምፈልግ በእኔ ስም አድርጋቸውና አንተም እየተጠቀምክ ከትርፉም እንካፈላለን፣ ተጠያቂነት ሲኖር እኩል የምንወስዳቸው ነገሮች አሉ እያለች ሞኒተር የማድረግ ኃላፊነትን አልሰጠችውም። የሚጠይቃትም ሰው ደጋግሞ ይሄ ችግርሽ ነው ሲላት አዎ እውጣለሁ አለች። ግን ከ20 ዓመት በኋላ ብትውጪ ዋጋ የለውም። ብዙ ነገር በህይወቷ አልፏል። ከዛ ምን አለች ደጋግማ ከባዳ ጋር ቢሆን ኖሮና በከሰርኳለች። ስለ ገንዘቡ አይደለም አሁን ከወንድሟ ጋር ካመነችው በልጅነቷ ብዙ ነገር እንለውጣለን ካለችው ሰው ጋር የወንድምነትም የገንዘብም ክህደት ማጣት ነው የሆነብኝ። ከባድ ስሜት ነው። አዎ ግን ሰው ምን አለ አብላጫው ሰው ውጭም ሀገር የሚኖረው ሰው አለች ያለኝ ነገር እዚህም ይሄን ታሪክ የሰማ ሰው ያለኝ ነገር ቀላል እኮ ነበረ። አሁን ውልና ማስረጃ ሄደሽ ያኔ ስትመጣ እንዲህ ማድረግ ትችላለህ፣ እንዲህ በስሜ ነው ግዢ ገንዘብ ትራንስፈር ያደረኩበት መንገድ ይሄ ነው፣ ኤኒ ነገር ቢሆን ሞኒተር እናደርገዋለን፣ በየአመቱ ትርፉ ኪሳራውን ሼር እናደርጋለን ያሉ ብልህ ፋሚሊዎች አሉ ብለው ነገሩኝ እንዴት እንደኖሩ። እዚህ ጋር ፖይንቱ ደግሞ ሌላው ምንድነው አሁን የተባለው ቤተሰብሽ ሲክድሽ እና ባዳ ሲክድሽ እኩል አይደለም። አዎ አይደል? የገዛ ወንድሜ እህቴ ይካዱኝ የሚለው የበለጠ ያምሻል ከጠፋው ነገር ከጠፋው ንብረት ከጠፋው ገንዘብ በላይ የኔ የምታያቸው ሰዎች የፈጸሙሽ ክደት ያንገበግብሻል። ምክንያቱም ሲጀምር ያን የሰጠሽው ራሱ እምነት አሳድረሽ ስለሆነ እምነት አሳድረን የሰጠው በቃ አሁን ይሄን ነው የምናጠፋው ነው በእኔ አስተሳሰብ። እምነት የምንለው ነገር ለልቤ ይቀመጥ፣ ለአይምሮዬ ይቀመጥ። እኔ ጋር ማመኑ ትልቅ ነው። በማመን ውስጥ የሚሰሩ ሰዎችንም አደንቃለሁ ምንም ሰነድ ሳይኖራቸው። ግን ደግሞ ጸብን አይደል ልናርቅ ማትረፍና አይደል ፈልገን የተገናኘ ነው። ከእህቴ ጋር የሆነ ነገር ስሰራ የመሬት ጉዳይ ነው፣ የገንዘብ ጉዳይ ነው፣ የካፒታል ጉዳይ ነው፣ የሆነ ሀብት ጉዳይ ነው። ይሄን ሀብት ብዙዎች ይፈልጉታል፣ አንድ ሰው ጋር ተገኘ እንጂ እህትነታችን አለ እንዳንቃቃር እኮ ነው። መቃቃሩም ከባድ ነው ስላለን ልንጀምር ስለሆነ ቢዝነስ የእሱ ኃላፊነት ምንድን ነው፣ የኔ ኃላፊነት ምንድን ነው፣ እስከምን ድረስ ነው ተጠያቂነታችን፣ ማጋ ምን አለ የሚለውን በህግ እናመጣዋለን ማለት ነው። ምንድነው የሚከብደን? ይሄንን ማድረግ ይከብዳል። የሚከብድበት ምክንያት ገና ወሬውን ሲጀምረው ራሱ የተራራቅሽ ነው የሚመስለው ሰው እንትን የባዳነት ስሜት አለው። እንደንትን እኮ ነው ትክክለኛው እኮ አካሄድ ቲጂ እሱ ነው። እንዴት አንቺ በእህትና ወንድም መካከል እንደዚህ አይነት መስመር ይሰመራል የሚል ነገር አለ። ግን ምን ቀስ በቀስ ምን ማዳበር ይቻላል? ስለዚህ አናወራማ ስለ ቢዝነስ አናወራ። ግን ማንም ይሄን ያደርገዋል። ለምሳሌ አሁን መቼም አሁን ወደ ደቡብ ወደ ምናምን አሁን ጉራጌ በስራ ምሳሌ ይጠቀሳል አይደል? ብዙ ሆቴል ያላቸው እንዲ ስራ የሚሰሩ አሉ። ባልና ሚስት ለምሳሌ እሱ የሆቴሉ ኃላፊ ሆኖ እሷ ካሸር ሆና ከዛ በኋላ በየቀኑ የመጀመሪያ ስራቸው ቁጭ ብለው ሂሳብ ማወራረድ ነው። ሂሳብ መስራት የወሬያቸው አካል ነው። ጎበዝ የወሬያቸው አካል ነው። የየዕለት ወሬያቸው የነሱ ግብ ማደግ መቀየር እንዴ እንትኔ ጎሎ ታውቃለች። ለምሳሌ የሆነ ሂሳብ ሲጎድል ማታ ያን እንዴት ማስረዳት ማውራት እንዳለባት እሱ ጋርም ሲጎድል ምን እንደሆነ ያውቁታል። ልክ ሌላ ወሬ እንደምታወሩት ሌላ ወሬ ላይ ሆነ ትለኛለህ ካልክ ግን እንዴት እናስላ ትለኛለህ። አሁን ይሄ ካልቸሩ ነው ካልክ ግን ቢዝነስ እንዴት ይሰራል? በጣም ይገርመኝ ካልቸሩ ነው። ለዛውም የቢዝነሱ ደግሞ አይነት ይወስነዋል። በጣም ታዋቂ የሆነ ሰው ምግብ ቤት ጀመረ። እኔ የማውቀው ፋሚሊ ነው። ምግብ ቤት ሲጀምር ወደ 7 የሚሆኑ ፋሚሊዎቹ አንዱ ካሸሪ፣ አንዱ የሆነ ነገር ዴሊቨር አድራጊ፣ አንዱ ቤቱን አስተዳዳሪ፣ አንዱ አስተናጋጅነት ሳይቀር ገቡና ታላቅ የሆነ ወንድምዬ ነው ዝም ብሎ ቁጭ ብለህ ታወራ የለ ሻይ ቡና እያልክ ስናወራ እኔ ግዴታዬ ነው ወንድሜ ማገልገል በዚህ ቢዝነስ ውስጥ አለ። ወንድሜ እኔ ይሄን ሙያ እየቻልኩ ሌላ ውጭ ሀገር እሰራበት የነበረ ይሄንን ሬስቶራንት የማስተዳደር ኃላፊነትና ልምድ እያለኝ ወንድሜን መተው ነው ነውራለ። ግን ደግሞ ምን እንደምሰራ በግልጽ ተቀምጧል። እኔ እዚህ ሬስቶራንት ውስጥ ምን እንደምሰራ በግልጽ ተቀምጧል። ጆብ ዲስክሪፕሽን ግዴታ ሁለት ነገር ነው። አየህ ርህራሄ ያለበት እኔ ልምድ እያለኝ እኔ ፓሽኑ እያለኝ ወንድሜ እኔን የመሰለ ትልቅ ሰው እየፈለገ አላይም። እኔማ ከወንድም ጋር መስራት በኋላ ጸቡ ከባድ ነው ብዬ የምተው አይደለሁም። ስናድግም እንደዛ አላደግንም ማለት ፋሚሊም ይሄንን ዩኒቲ ቫልዩ ነው አንዱ አስተምሯል።
ቢከስርም ምንም ቢል ትልቁን ኃላፊነት እሱ ይወስዳል። እኔ የቱ ድረስ ወስናለሁ የሚለውን ያውቃል። ከዛ በኋላ ቀጥሏል አልቀጠለም ቢዝነሱ ሌላ ጉዳይ ነው። ሌላ ደግሞ እንዲሁ እህት ተመሳሳይ እሷ የምትሰራው ስራ ሌላ ቦታ ተፈላጊ የሆነ ነው፣ ወንድሜን አልተወውም የሚል የሀዘኔታ። ከዛ ውጪ ግን አንዱ የአንዱን ስራ አልፎ አይገባም። የሂሳብ ጉዳይ ከሆነ ሂሳቡን የሚያውቀው ወንድም ኤክስ ነው። ወንድም ኤክስ መክሰሩን እለቱ ላይ ሁሉም እንዳችሎታውና እንደውቃቱ ነው የተቀመጠው በቦታው ላይ። ቢያተርፍ ግን ይሄ ቢዝነስ አይ እኔ እኮ ልረዳው ነው የመጣሁት አልፈልግም እንዲሉ ደግሞ ተመልካች ደግሞ አይሆኑ። እነኚህ ሰዎች እንደ ተካፋይ ናቸው። ተካፋይ የሚሆኑበትን መጠን አስቀምጠዋል ያወሩት ነበር ሁልጊዜ አብረው ሲሆን። ስለዚህ ብዙ አብረን የምንሰራቸው ነገሮች አሉ ማለት ነው። እንደዚህ አሁን የወንድማማቾች ቢዝነስ ሌላ ማቀው ልጆች ሬስቶራንት ነገር ነውና አንደኛው እንደውም ታናሻቸው ነው በጣም ሪስፖንሲብል ነው ማኔጅ የሚያደርገው ሬስቶራንቱን እና ታላላቆቹ ትንሽ የሆነ ብር ወሰድ አድርገው ዘና ማለት ይፈልጋሉ። ትራሴ ስራ አድርጌ ነው ማድረው አለ ብር እንዳያገኙት። ምክንያቱም አጭበርብረው እንግዲህ አስበው ታላላቆቹ ገቢ ምናምን የሆነ በቃ ይወሰዳል፣ ብር ይወሰዳል፣ ይዝናኑበታል። ምናልባት እሱ በጣም ሪስፖንሲብል ስለሆነ ይመስለኛል በቃ እንደምንም ብሎ ማኔጅ ያደርገዋል ገንዘቡን ብለው ስለሚያስቡ ይመስለኛል የሚወስዱት እንጂ የእነሱ ኃላፊነት ቢሆን እርግጠኛ ነኝ ያ ቢዝነስ ከስሮ ብዙም መዝለቅ አይችልም። ግን ይሄ ልጅ በጣም ጠንቃቃ ነው፣ በጣም ኃላፊነት የሚሰማው ነው። ስለዚህ ሁሌ ገንዘብን በተመለከተ የጋራ ስራ ቢሆንም እዚህ ቦታ ላይ እሱ ስላለ በቃ ብር እንዳይነኩ የተቻለውን ሁሉ ነገር ያደርጋል። እንግዲህ ትራሱ ስራ አድርጎ እስከመተኛት አሁን አንዳንዶች ደግሞ የሚረሱት አሁን ቲጂን ባልሽው ይከፍቱና ያን ቢዝነስ ሁሉም ባለው ሙያ እንትኑን ጠብቆ ሊሚቱን ጠብቆ መስራት ያለበትን ስራ ይሰራል። ግን በሂደት ጸጋ ያልሽው አይነት ሰውዬ ጋር ደግሞ ያጋጥማል። አመታት ይቆጥራሉ፣ ትርፍ አለ፣ የኔ ሰው ናቸው በሚል ይረሳቸዋል። እንዲህ አይነት ደግሞ ችግር አለ። እሱ ይኸውልህ ሹፌር አድርገህ በሚል ከሌ አጎትህ ነው ምን አለ ሹፌር አድርገህ ብትቀጥረው ሌላ ቦታ ከሚሰቃይ ተብለህ አንተ ይሄን ጊዜ ቦስ ነህ። ሹፌር ሆኖ መጥቶ 10 አመት ሙሉ ሹፌር እንዲሆን ካደረክ ጥፋት ነው። አሁን ሹፍርናን እየናኩ አይደለም፣ የራሱ ደረጃዎች አሉት። ምናልባት ግን እዛ ካምፓኒ ውስጥ የተሻለ ራሱን ማሳደግ የሚችልበት ቦታ ላይ ማምጣት እየቻልክ ትተዋዋለህ። ጽዳት ናት ከሊት የተባለች ያክስት ልጅ ጽዳት ብቻ ሆና የምትኖር ከሆነ አንዱ ሌላው ደግሞ የዚህ ተገላቢጦሽን ስታየው በሹፍርና ቅጠር ተብለ በ3ኛው ወር ቦርድ ሊቀመንበር መሆን የሚፈልግ አይነት ሹፌር ከሆነ ቤትህን ይገለብጠዋል። ባታስጠጋውም ይሻላል። ወይም ኖ የመጣኸው በሹፍርና ነው፣ ሹፍርና ነው የሚያበላህ እኔ ቤት ዲሲፕሊንን ጠብቅ የሚል ቅድም ያልነው ቦርደር ይፈልጋል። ሁለቱም አይነት ነገር አለ። በደንብ ስታጠጋጋም ትልቁን ወሳኝ ልሁን ይልሃል። ስታርቅም ኢግኖር አድርገው የሰውኛ ነገርህን ትተዋለህ። አንተ ቤት ባይመጣ ይሻለው ነበር ያ ሰውዬ ሌላ ቦታ በራሱ መንገድ ተጣጥሮ ቢያልፍለት ይሻለው ነበር። ከትምህርት ቢሉ እንዳይማሩ፣ ሀብት ማፍራት ቢሉ እንዳያፈሩ፣ ይሄ ቅድም ያልነው በቃ የባርነት አገዛዝ ውስጥ ይኖራሉ። በኋላ ላይ ጸጸት ነው። ማግባት ሲኖርባቸው አላገቡም፣ መውለድ ሲኖርባቸው አልወለዱም፣ የራሳቸው ትንሽ ጥሪት መያዝ ሲኖርባቸው አልያዙ። አንተ ብቻ እየበላ ትኖራለህ። አንድ ሌላ ግን እንደዚሁ የቤተሰብ ቢዝነስ ውስጥ ያየው ችግር ትዳር ሲመሰረት ለምሳሌ አንተ እንደ ወንድማማች እንደ እህትማማች የሆነ የፋሚሊ ቢዝነስ ትመሰረቻለሽ አይደል? የቤተሰብ ቢዝነስ ይመሰረታል። ግን እነዛ ሰዎች የራሳቸውን ህይወት ደግሞ ይመሰረታሉ። የዛኔ የጥቅም ግጭት ይመጣል አይደል? ለምሳሌ የሆነ አክሲዮን የሚያስተዳድሩና የራሳቸው ድርሻ ቢኖራቸው የሆነ ነገር ይሸጥ ወይም ድርጅቱ ከሰረ ወይ የሆነ የጋራ ንብረት አስይዘ ሊሆን ይችላል እዛ ካምፓኒ ውስጥ እዚህ ጋር የመሰረትከው ቤተሰብ ጥያቄ ያነሳል። ማለት እንዴት እኔ ሳላቀው ነው የምትሸጡት? ጥያቄዎች ይመጣሉ። እኔ ኢንቮልቭ ማድረግ የለብኝ ወይ? እንዲሁም አንዳንዱ ቤተሰብ ምን ያደርጋል? ይሄ የራሳችን የፋሚሊ ቢዝነስ ስለሆነ ብለው የመሰረቱት ወንድማማቾች ሆኑ እህትማማቾች ስብሰባ ሲኖር አብረው ብቻቸውን ነው የሚሰበሰቡት። ሚስት ባል የተባሉት አይገኙም ማለት ነው። ይሄ ሲመጣ በጣም ብዙ ግጭት አለ በቤተሰብ መካከል ትልቅ ፍጭት ይመጣል ማለት ነው። ስለዚህ ወይ አንደኛው ወገን የራሱን ድርሻ ወስዶ በራሱ መንገድ ቢዝነሱን ማንቀሳቀስ ሊፈልግ ይችላል፣ ወንድሞቹን እህቶቹን ትቶ ማለት ነው። እና እንዲህ አይነት ይሄ ደግሞ ውክልና እየተሰጣጡ ይሄ ንብረቶችን የመሸጥ የመለወጥ ይሄ ጉዳይ ሌላኛው ነው። ይሄ እንግዲህ ሶስተኛ ወገን ሆኖ የመጣው ግን ቤተሰብ ይመሰረተው ወይ በሚስት በኩል ወይ በባል በኩል ቅሬታዎችን ያስነሳል። እና ይሄ አንድ ግጭት የሚፈጥር ከዛ እዚህ ለምሳሌ ከባለቤቱ የሚሰማው ነገር ይኖራል። እንዴት አደርጋለህ እንዴት ሆናለህ ይላል። ከዛ ስራው ቦታ ሲሄድ ደግሞ እህቱ የምትነግረው ይኖራል። እህቱና የሱ ባለቤት ይጠማመዳሉ። ከዛ በኋላ
በቃ እንዲህ ነገሩ አስበሽዋል እንደዚህ እየሰፋ ይሄድና ገንዘብ ጉዳይ ነው መጨረሻ ላይ ምንድነው ድርጅቱን ይዞት ይወድቃል እነሱንም ጉዳት ላይ ሊጥል ይችላል ወይ መበታተንም እንደዚህ ሊመጣ ይችላል ወይ ደግሞ አንደኛው በጣም የስራ ጫና ይበዛበታል ሌሎቹ ፈታ ብለው ይሆናል የሚኖሩት በአንደኛው ተከሻ ላይ የተመሰረተ ተቋምም ሊሆን ይችላል ይሄ እኩል የሆነ የስራ ኃላፊነትና ክፍፍል የሌለበት እኔ የዘፈቀደ የኔ ሚስት በመትሰራው የኔ ሚስት በተሸከመችው ድርጅት ላይ ነው እነሱ ተንቀባረው የሚኖሩት የኔ ባል በሚለፋው ካምፓኒ ላይ ነው እነሱ ትርፍ ተካፋይ የሆኑት የሚሉ ቅሬታዎችም ይነሳሉ ነገር ላይ አሁን አክሲዮን ሲመሰረት የቮት ጉዳይ የፐርሰንት ጉዳይ የቱ ላይ ድምጽ ትሰጣለህ የቱ ላይ ክልከላ ትሰጣለህ የሚለውን በደንብ አርቅቆ ያወጣው ብዙ ኮንፍሊክቶች ስለኖሩ ነው እንኳን ቤተሰብ ሆኖ በኖርማል አክሲዮንን መስረት ያሉ ሰዎች ላይ እንኳን በደንብ ክሊር ካላደረከው ብዙ ችግር ይዞብህ ይመጣል አሁን በኖርማሉ ላይፋችን ላይ ቤተሰብ ላይ በዘፈቀደን ይኖር ነው 5 ሰዎች ካሉ ቤት ውስጥ ማምን ይሰራል ምን ያረጋል የቱ ባህሪው ይከበራል የቱ ባህሪውን በጋራ እንቃወመዋለን አንልም በይሉኝታ በጣም የመኖር ላይፍ ስታይል አለ አሁን እንደውም የተባለው ቢዝነስ ሲመጣ አቅምን እንጠቀም የሚሉ ቢዝነሶችን ያያየን ስንመጣ ትንሽ ስትሮንግ የመሆን ተቀራርቦ በህግም ህግ ሲደመር ሞራል ይሄ ህሊና ወንድሜ ናት እህቴ ነው አዎ ከማንም ሰው የበለጠ ማመን ተነሳሽነት ይኖረኛል ቢሆንም ግን ገንዘብ አለው ንብረት አለው ውሳኔ አለው አብረን የምናጸናው ነገር አለ ለህግም በኋላ የመጨረሻ ችግር አጋጠመ ሲባልም ለመለያየት ጥሩ ሰነድ ሆኖ ስለሚያገለግል ወረዛ እየተመጣ ነው ብዬ አስባለሁ በእግረ መንገድ የተጀመሩ ቢዝነሶች ውስጥ ድንገት ያመጣናቸው ውሳኔዎች ብዙ ኮንፍሊክቶችን ይዘው መጥተው አይተናል የተባለው ጋብቻ እንበልና 5 ሰዎች በስርዓት ካልቸሩን ይዘው መተው ከአባታቸው ወርሰው አንዱ ሰው ከመሐከል አግብቶ ያኛው ቤተሰብ በጥብጦት የተበተኑ ቢዝነሶችን ሰምተናል እዛም ምላችሁ የሳምሰንጉ ጉዳይ እኮ ብዙ የተወራው እሱ ነው ለዘመናት የሰሩበትን ሲስተም ድንገት አንድ ቦዲጋርድ አይደለ የበተነው ግን እንደዛም ሆኖ ችግሩ አያጋጥም ሳይሆን ችግሩን የመከቱበት መንገድ የቤተሰብ አቋም ስላላቸው ይሄ በሩመር የተበተነ ነገር አይደለም ገንዘቡንም ቢሆን ተካፍለው ህግ የሚፈቅድለትን ይዞ ሄዷል ከዚህ በኋላ እንዴት እናጠንክረው ካምፓኒውን እንዴት በራችንን እንዝጋ የሚለው ነገር የሚወስነው አንድ ሰው ስለሆነ የበላይ ሆኖ እሱን አድርገዋል ይሄ በርግጥ የብዙ አመት ልምምድ ነው ብዙ ነገር አይተው ነው የልጅ ልጆቻቸው ጋር ይደርሳሉ እዚህ ሁሉ ጭቅጭቅ ለምን ከባዳ ጋር ሰራም ይልሻል ጉባኤ እኮ ይቀመጣሉ እዚህ ባይዘው ተከልሻ የቤተሰብ ጉባኤ የሚባል አለ አይደል በተለይ በንግድ ላይ ያሉ በእንደዚህ የተጠላለፈ ችግር ውስጥ የሚገቡ ሰዎች አንዱ የእሁድ ስራ ጉባኤ ነው ቁጭትና በዚህ ጉዳይ ላይ እገሌ እንዲሆነዋል ምናምን ወይ አንድ ትልቅ አጎት ይመጣል ወይ እንትን ይላል ይሄን አርጎ ኦፍ ኮርስ ሰው እስከሰራ ድረስ አለመግባባት ኮንፍሊክት ራሱ ይሄ የመስራት ሂደት ነው አንድ ነገር ሼፕ የሚያስይዘው ግን ምርር ሲልሽ አንዳንዴ ለምን ባልገባው ይላል ስለዚህ አሁንም ሰው እስቲ ኢማጂን አድርጊው ለምሳሌ ዝም ብለን አንድ ሬስቶራንት ወይ አንድ ካፌ ብለን እናስብ ሙሉ ለሙሉ ከዘመድ ውጭ የሆነ ሰው ይዤ ነው መስራት የምፈልገው ዘመድ ጣል አርጌ ሌላውን ደግሞ ከውጭ ያለ ሰው ነው ማድረግ የምፈልገው ወይስ ሙሉ በዘመድ ነው ማድረግ የምፈልገው እኔ እኮ ሙሉ ዘመድ አዝማዴን ማላስመጣበት ቢዝነስ አልፈጥርም አይደለም ዘመድ የማይገባበት የማይነካኝ ቢዝነስ ግን አልልም ነው እሱማ ካፌ ሬስቶራንት አሪፍ እኮ ከፍቼ ለምሳሌ በር ላይ ከሚቆመው ሰውዬ ጀምሮ እኔ ዘመዴ ነው የሚሆነው አልፈልግም ካልክሱ ውድቀት ነው ምንድነው ክራይቴሪያ በር ላይ እንዲቆም አንድ ሰውዬ የሚለውን ማሰብ አለበት በቃ መሆኑ ነው ጥሩ አስተናጋጅ መሆኗ ነው እሱ ነው ምልሻው ጥያቄው ምንድነው አሁን አንድ ሰው ብዙዎቻችን ግን ሪሶርሳችን እዛው ፋሚሊ ውስጥ እዛው ቤተ ዘመድ ውስጥ እያለ ሌሎች ሰዎች እየተጠቀሙበት ነው ራሱ እየተጠቀሙበትም አትራፊ ያልሆንም ነው አሁን ለምሳሌ ምንድነው ብዙ ቤተሰቦች ምን ይላሉ እሷ ጋር ሄጄ ከምሰራ ለኔ እኮ ካፒታሉን ብትሰጠኝ መላውን ብትሰጠኝ አልፈልግም እኔ እሷ አለቃዬ እንድትሆን እሷን ባህሪ መሸከም አልችልም ይላሉ ራሳቸው እኮ እድል የሚፈጠርላቸው የሚባለው ማለት ነው እኔ አልፈልጋትም እሷ ቦሴ ልትሆን እሷ የቢዝነሱ አመራር ሆና እኔ ተቀጣሪ ልሆን ሚሉና የሚሸሹ እኮ ሰዎች አሉ መላውን ግን ብትሰጠኝ አቅበት ነበር ነው ምንድነው መላው ከመላው በፊት ብዙ ነገር አለ እሷ እኮ መላው ጋር ለመድረስ የሄደችበት ነገር አለ አንድ እሱ ነው ሁለተኛ ግን ከዛም በፊት አሁን እኮ አንዳንዶች ጭራሽ ሀብታቸውን ለመጠበቅ ሲሉ እኮ ነው ዘመድ የሚያመጡት የመጀመሪያው ሐሳብ አይደለም ለምሳሌ በጣም ልበልሽ የሆነ ሀገር ለፍታ ይዛ የመጣችው ብር እንዲሁ ያልሆነ ሰው እጅ ገብቶ ከሚበተን እንትና ታናሽቴ እንትና አሁን ስራ ላይ አይደላችሁ በዚህ ነገር ላይ እቺን ሰልጥኑና ወይ ደግሞ ይሄን ላሳያችሁና ከኔ ጋር ስሩ
አብረን እናድጋለን ምናምን በሚል ይሆናል አንዳንድ ስራ የሚጀምረው። በኋላ ግን ሲሄድ አሁን ያልሽው ነገር ይመጣል። ከዛ በኋላ ወይ ለኔ ብትሰጠኝ እኔ ራሴን እንደዚህ ብችል እንዲህ በሂደት ያ ኮንፍሊክት እየመጣ ይሄዳልና እንዳልሽው በር ዘግተሽ አትቀመጭም። መቼ ነው ያ ሰው ዳንቺ የሚገባው እኮ ያም ሰው እኮ አይደለም ያናገርሽ የዛ ሰው አባት ሊሆን ይችላል ይመጣና ግን ደግሞ ቆይ በተቃራኒው የሀገሬ ልጅ ናት አብሮ አደጌ ናት እየተባለ ብዙ ካምፓኒዎች ውስጥ የለም እንኳን የግል ተቋም ነው የምላችሁ። የግል ተቋም ውስጥ እኮ በቃ ለምናውቃቸው ሰዎች አዳልተን የምናውቃቸውን ሰዎች ሰብስበን በቃ በዝቅተኛ ስታንዳርድ ስራ ልናስኬድ እንችላለን። የዘረኝነት የሚባለው መጥፎ ነገር ማለት ነው። የዘረኝነትና የቤተሰባዊነት የሚለው ነገር የተለያየ ነው አይደለም የሚያጋጥመን የሆነ የሀገሬ ልጅ ነው ብሎ የዘረኛ አስተሳሰብ ያለበት ሰው የማይችለውን ሰው ሁሉ አምጥቶ ያለ ቦታው ሊያስቀምጥ ይችላል። ሌላ ሰው ሊሰራውና የበለጠ ትርፋማ እዚህ ላይ አንቺ ሁሌም የቤተሰባዊነቱንም ከመጣን እኛ ለጀመርነው ቢዝነስ የሚያግዘንን የሚጠቅመንን እኛ ጠቅመነው እሱም የሚጠቅመንን የሚጠቀምበትን ካምፓኒ ወይም ቢዝነስ መፍጠር ነው እንጂ እህቴ ስለሆነች ምንም ችሎታ ሳይኖራት የሆነ ቦታ ላይ አስቀምጬ በዘመድ የገቡት እንደሚባለው ማለት ነው። እውቀት እኮ የላቸውም፣ ችሎታ የላቸውም። በዘመድ የአንድ ሀገር ሰው እኮ ስለሆኑ ነው ወይም አንድ ቋንቋ ስለሚናገሩ ነው የሚባለው ነገር ትክክል አይደለም። ይሄ ሌላውን ድርጅትሽንም አይጠቅምሽም እነሱንም አይጠቅማቸውም። ኪሳራ ነው። የብዙ ሰዎች ውጤቱ መጨረሻ ላይ ኪሳራ ነው። ብቻ ቤተሰባዊነትን በተመለከተ ሚስጥሮች አሉ። ያልሆነ ሚስጥር አለ። ያልሆነው ሚስጥር መርሃችን እየሆነ እንዲሁም እንግባባበት ያ ሚስጥራዊነት ጠቅሞን ከሆነ አናወራውም ነበር። ስላልጠቀመን እኮ ነው። ሪሶርሳችንን የሆነ ቦታ ገድቦት የሆነ አፈር በልቶታል ወይም የሆነ ማናቀው ነገር ሰልቦታል። በሲስተም የምራችንን እዚህ ጋር ግልጽ አድርገን ማውራት እየቻለን ከሚስት ጋር መስራት ብችል በጣም ማደግ ይችል የነበረ ቢዝነስ እሷ ጋር ፖቴንሻል እንዳለ ያወኩኝ እሷ ጋር ታማኝነት እንዳለ ምናልባት ካወጣኋቸው 10 ስታንዳርዶች ውስጥ 3-4ቱን የምታሟላ ሆና ምንም ለማላቀው በቃ ከካደኝም ይካደኝ እንለያይና ደግሞ ሌላ ሰው ይመጣል በሚል መርህ ብቻ እሱን እናስቀድመዋለን። ብዙ ጊዜ እኔ ለምሳሌ ልጆች አሉኝ አይደለም የመጀመሪያው ልጅ አሪፍ ቢዝነስ ኖሮት ሁለተኛውን ልጄን አብሮት ቢያሰራው እመኛለሁ ይሆናል አይደል? ሪሶርስ ማቅምህም መግባባትህም ወንድማማችነትህም የሚያመሳስሉህም ብዙ ነገሮች አሉ። ፎከስ ስለማናረግ ነው እዛ ላይ ውሳኔዎቻችን ሊሆኑ ይችላሉ፣ ቫልዩዎቻችን ሊሆኑ ይችላሉ። እንደ ቤተሰብ በቃ ይሄ በህብረት መኖር አለብን የሚል ነገር አለን። ያሱ የልጅ ቲጂ መጀመሪያውንም የገነባሹ ጠንካራ መሰራት አለበት ነው። አሁን የእናት ወጅ ጉድ ነው የሚባለው ለምንድን ነው? አንዱ ሌባ ይሆናል አንዱ ታማኝ ይሆናል እና እነዚህን ሰዎች እንዴት ነው የምታቀናጃቸው? ስራ ላይ ባዳውም ጋር አንዱ ሌባ ሆኖ እኮ የኔን ቢዝነስ ሊወስድ የሚችል ሊያፈርስ የሚችል ነገር እኮ አለ። ሰርቀሽ ባዳ ቢሰርቀኝ ይሻላል ይላል። እኔ ደግሞ ወንድሜ ደሃ ከሚሆን ከነሪስኩ አብሬ የምጋፈጠው ነገር ይኑር ባይ ነኝ። ወንድሜ ደሃ ከሚሆን ብዙ ጊዜ እንደውም ያሉ ኮምፕሌኖች ምንድናቸው? ቢዝነሱን በደንብ የሚያውቁ ቻሌንጁን የተጋፈጡ ሰዎች ወንድሙ እኮ ይባልና የሆነ ታሪክ ይመዘዛል። እኔ እየፈረድኩባቸው አይደለም። ይሄን ጊዜና ወንድሜ ብለው ብዙ ነገር አባብለው አስተምረው አልጠጋ ብሎ ሊሆን ይችላል የሰውዬ አልመጣ ብሎ ሊሆን ይችላል ወደ ሲስተም ኢቭን ብዙ ታሪኮች አላየንም። ጎዳና ተዳዳሪ ሆኖ ይከሌ እኮ ወንድም ነው ይከሌ እህት ነው ተብለው እነኛ ስራ የፈጠሩ ሰዎች ባለሀብት የሆኑ ሰዎች መታሚያ ይሆናሉ። እኔ እንቅልፍ ያጣ ማንነት አላቸው ብዬ አስባለሁ። እነኚህ ሰዎች ብዙ ነገርም ለፍተው ሊሆን ይችላል። ከነዚህ ሁሉ ልፋት ጋር ግን ከነዚህ ሁሉ ቻሌንጆች ጋር ግን ቲጂ አብሮ የሚያመጣ ነገር አለ ባይነኝ በጣም ከባድ ይመስለኛል። ምክንያቱም ቅድም ያልካቸው የመርካቶቹ ሰዎች ኑሮን በደንብ በሲስተም ለምሳሌ እኔ አሁን ሌባ ሆኖ ወንድሜ የለኝም ሌባ ወንድም ከዛ በኋላ እንዴት ይሆናል ነው አሁን ለነገሩ ይኸውልሽ የወንድምም ሌባ የባዳም ሌባ ጥሩ የለውም የዘመድም ሌባ ጥሩ የለውም። ቲጂም የምትይው ጸጊም የምትይው አሁን በሁለቱም በኩል ማለት አሁን አንድ ሰው አንዱ ውጤታማ የሆነ አንዱ በከፋ ሁኔታ ሲኖር ያሳዝናል። ጥሩ እንቅልፍ አይሰጥም ለዛ ሰው እውነት ነው። ሁለተኛ ነገር ጸጊ እንዳልሽው ደግሞ ለምሳሌ ገብቶም ጉዳት የሚያመጣ ከሆነ መልሶ እዛው ድርጅት ላይ ይዞት በሚመጣው ተጽዕኖ ሌላውን ሰው ችግር ውስጥ እንዲገባ ነው የሚያደርገው። ግን ምን ያረጋሉ መሰለሽ ለተወሰነው ይወሰናል። ልክ ኬክ ቦስ ታላቅ እህቱ ነው አይደለ? ኮንቲኒዩስ ውሳኔው ሲወሰን ግን የውሳኔ አቀባበሉ ቤተሰብሽ ላይ ሲሆን እኛ ጋር ውስጥ ተቀባይነት የለውም። ወንድሙን አባረረው ወንድሙን ቀጣ ወይም እህቷን እንዲያረጋሽ ተብለሽ
ጉዳዩ ቤተሰባዊ ጸብ ነው የሚያመጣው። እሱ ጥሩ ነው፣ እኔ ለመወሰን ያብቃኝ እንጂ ጥሩ እኮ ነው። ካልቸርም ይሆናል ነው ዋናው። የሚታይ ሁለታችንንም ሌሎች ሰዎችንም የሚያስተማምን ሲስተም ኖሮት በዛ ሲስተም መሰረት ነው ያሰናበትኩት። የለም ብዙ ጊዜ ኢትዮጵያ ውስጥ ከነ ችግሩ ወይ ታቀፈሹ ትኖሪያለሽ ወይም ደግሞ ሚስጥር አድርገ ነው ቢዝነሱ ሲሞት ነው የሚሰማው። እከሌ እኮ ነው ያከሰረው፣ እከሌ እኮ ነው የሆነ ሱስ ውስጥ ገብቶ፣ እከሌ እኮ ካጃቸው፣ እከሌ እኮ ድርሻዬን ስጡኝ ብሎ ተፋታቸው አይነት ወሬ መጨረሻ ላይ ነው የምንሰማው። ሁሉም ሰው የራሱ ጠንካራና ደካማ ጎን አለው። እኔ ሰክሰስፉል የሚባለውም ሰው ቢሆን ከዛኛው ከወደቀው ወንድሙ አንፃር ምናልባት የሚያደርጋቸው ነገሮችን ማኔጅ አድርጓቸዋል እንጂ እሱም የራሱ ችግር ይኖርበታል። ግን ምናልባት ተቆጣጥሮታል። ለምሳሌ ሱስ ከሆነ ያኛው ሱሱም መሬት ጥሎታል፣ ይሄኛው የሚቆጣጠረው ሱስ ይሆናል። ሜቢ አይደለ ከቅዳሜና እሑድ ላይ ደክምና እንደምንም ሰኞ ስራውን ይጠብቃል። ብቻ ማኔጅ አድርጎታል። ምን ልልሽ ነው ግን ዋናው ስራ ቅድም ያልኩሽ አሁን ከመጣ በኋላ ስራውን ከጀመረ በኋላ አይቆምም ነገር። በየሳምንቱ በየወሩ ኮንቲኒየስ የሆነ ምክክርና ጫና አለ። ስራውን የሚሰራበት መንገድ ብድር ወስዶ እየመለሰ ካልሆነ አለ አይደለ። ለምሳሌ ከሱ በላይ ቢዝነሱን የሚሰራው ሰው የሚሰራበት መንገድ አለ። አካሄዱ እየተበላሸ እንደሆነ ከተሰማው ደጋግሞ ይነግረዋል፣ በሰው ያስነግረዋል። ስለዚህ ምንድነው ስራው ራሱ ትምህርት ቤት ነው። እየተሳሳትሽ እየታረምሽ የሆነ አቅጣጫ ትይዣለሽ። ይሄ ነገር አልሆን ሲል መጨረሻ ላይ የተለያዩ አሉ። በሰላማዊ መንገድ በቃ ለምሳሌ በቃ አልቻልኩትም የሚባል ወንድምህን ወይ የሆነ ዘመድህን ታገኘዋለህ። በቤተሰብ ስብሰባም በማህበርም በሰርግም ትገናኛላችሁ። ስትገናኙ አባሮኛል እኮ እያለ ጥርሱ ነው የሚነክሰው እንጂ ሰላማዊ መለያየት የለውም። ይሄን ሰው አይፈልግም። አይስማ መገዳደልን እኮ ሰምተናል። መገዳደል ሰምተናል። የቅርብ ጻፎ ታሰናብታለህ። አለቀ በቃ። አንተ የሚከተል ታሪክ የለም። መቼም ጥሩ ምሳሌ ስለማናወራ ነው እንጂ ከተማ ውስጥ አለ የተባለ ቢዩቲ ሳሎን እና ማስተማሪያ የከፈተ ሰው ጋር ስለ እህቱ ነገረኝ። እህቱ ከክፍለ ሀገር ነው የመጣችው። ምንድነው እንድታግዘው ቅድም በተባለው አግባብ ሌላ ሰው እኮ ሞኒተር ከሚያደርገው ቤቱን አንቺ በዛው ሙያውን እየተማርሽ እንድትከታተይልኝ መቼም ስጋዬ ነሽ በሚል ነው የመጣችው። መጣች እንደተባለው በቃ ጥሩ አስኬደችልኝ። እኔ ውጭ ሀገር ስለምመላለስ በደንብ ተመራ። በኋላ ላይ እያየው የሄድኩት ነገር ምንድነው የራሷ ኢንተረስት አላት እቺልች። ለምሳሌ የውበት ሳሎን ብለ ጸጉር መስራትና ጥፍር አንድ አይሆንም። ጥፍር መስራትና ሜካፕ አንድ አይደለም። ሌሎችም አብረው አሉ። ለብቻ ጥፍር ላይ ልዩ ስሜት አላት አለ። እሺ እዚህ ውስጥ ከኔ ጋር ባለው ቢዝነስ ውስጥ ብራንች እናርገው ወይስ የምታስቢው ነገር አላየሽ? አሁን እናው እንደ ቤተሰብ ራሱ ቅድም ያልናቸው ሩሎች አሉ። እንዳታሾፍ እኮ ነው ያየው ነገር አለ። ለምን ታሾፋለች? እሱ ቢዝነስ ውስጥ እሷም ይሉኝታ ኖሯት ወንድሜንማ ጥዬ አልሄድም ማለት የለባትም። የሆነ ነገር ኢንቨስት አድርግልኝና ካለች ደግሞ ሀብቴ ልትወስጂ ነው ሊል ነው። እንደዚህ አይነት ግን ፊሊንግ አይቻለው ብሎ ሲላት በደንብ ተናገረች። ጥፍር መስራት እፈልጋለሁ፣ ጥፍር ቤቱ ላይ እኮ የሚያግዘኝ ቢኖር አለች። ተደረገ። ያ ነገር ግን ሞኒተር አያደርግም ማለት አይደለም። ሙሉ ኃላፊነቱ ግን የሷ እንዲሆን ነው ያደረገው። አደረገ። በኋላ ላይ ግን ጥፍር መስራት ብቻ ላይ ደግሞ እንዳትደቅ ፈለገ። አንዳንድ ጊዜ ሆኖ ነገሮችን አንቀን ቅድም እንዳልሽው ከሱቅ ውስጥ የማይወጣው ሰውዬ ልታረጅ አይገባትም። አሳድጊው። ብዙ ጥፍር እየሰራ ያለ ሰው ስለመጣ አሳድጊው። ምን ላድርግ? ውጭ ሀገር ሄዶ እቃዎችን ማምጣት። ኢምፖርተር ትሆኛለሽ። ኦኬ ኢምፖርተር ስትሆኝ ግን ከኔ ተቋም ጋር ብራንች አድርገ ነው ትልቅ ነው መሆን ያለበት። ይሄ ምንድነው ትናንሽ የሆኑ ቢዝነሶችን እየገደልን አንድ ላይ ሆነን እንደግ። ራሱ የቢዝነሱን አካሄድ እዛው ጋር እንርመጥመጥ ወይስ ተሰባስበን ትልቅ እንሆን? አቅም ነው ግን የሚችሉትን ነገር በሷ የተነሳ ደግሞ ሌላ ታናሽት ሌላ ቢዝነስ ውስጥ መጣች። አየሽ እየተማመኑ ወንድማቸው ሚላቸውን። ስለዚህ ወንድም ቦስ መሆኑ ታውቋል። እኛ አሁን በዘመኑ ቋንቋ ቦስ እንበል የት እንደሆነ መዳረሻቸው ፍላጎታቸውን ግን በደንብ የቤተሰብ ቫልዩ ያለው መተማመን እህት ወንድም ምን ማለት ነው የሚለውንም ሰርተውታል። ከዛ ውጪ ደግሞ ትንሽዬ ደግሞ መብት ይሰጣል፣ እድገት ይሰጣል። የቱን ነገር ይዘሽ ለብቻሽ ታድጊያለሽ። ያደግሽበትን ነገር ደግሞ አስፍተነው ትልቅ ሆነን ደግሞ ወደኔ ካምፓኒ እንዴት ትመጣላችሁ? ቅርንጫፍ ብቻ ሆነው እንዳይቀሩ። ስለዚህ እድገቶች ኢንቨስት አድርጎባቸዋል። ኢንቨስት እስካደረገባቸው ድረስ እሱ መጠቀም አለበት። ስለዚህ እነሱ ያድጋሉ። የሆነ 10% ሲያድጉ እሱ 20% እያለ 10 ቁጣንቁጥ ከምትሆን አንድ የሆነ ነገር አንድ ውስጥ ግን የራሳቸው ህጋዊ ማንነት ያላቸው ብራንድ የመሰረቱ እህትማማቾች አሉ ማለት ነው። ይሄ በጣም አሪፍ ይሄ ነው። በቃ አሁን እኮ ኦርጋናይዜሽናል ካልቸር በአንድ በኩል አንዳንድ ሰው በጥናት ሊፈጥረው ይችላል።
አንዳንድ ሰው በቲዮሪ ተምሮ ሊፈጥር ይችላል። የዚህ ድርጅት ባህል ምንድነው ቢባል ግን አሁን ይሄ ወንድምየው የፈጠረው ያ ማለት ግን አልተጣሉ ማለት አይደለም። እንደውም አንዴ የነገረኝ ነገር እኔ እንደውም እዚህ ሀገር አልሰራም ውጭ ሀገር ሄጄ ውጭ ሀገር እኮ እኔ ሙያ ያበላል ምናምን ብላ የሆኑ ነገሮች ልታከሳስረን ነበር። አትሄጂም፣ በቃል አትሄጂም። በእኔ ስር ካለሽ ይሄ ቢዝነስ እውን እስኪሆን ድረስ የት ድረስ ይወስደናል የሚለውን እርግጠኛ እስከሆን ድረስ አትሄጂም። ምክንያቱም ፋይናንሱ እሱ ጋር ነው ያለው። ኖ ማለት መብት አለው እንደ አለቃ ማለት ነው። እኛውን አለቃችን ጋር ሄደን ቢሮ ነገ ቫኬሽን ፈልጋለሁ እስከ 1 ሳምንት ድረስ ብል ኖ ካለኝ እኮ ነው የሚያያቸው ነገሮች አሉ። መብት አለኝ እኮ እንደ መብት። ግን 7ቱ ቀን ቀጥሎ ያለው ቢዚ የምንሆንበት ነው። ፕሊስ ብትሆኝ ጥሩ ነው። የሚቀጥለው 15 ቀን ብትሄጂ ሊለኝ ይችላል። ልክ እንደዛ ድንበሩን ሰርተውታል። ያ ድንበር ለማጠቀመ ለሁሉም ጠቀመ እንጂ 14 አነስተኛና ጥቃቅን የውበት ሳሎን እኮ ሊከፍት ይችላል። ይሄ ሰው ችግር ላጎቱ ላክስቱ ለቱ ልጅ ምናምን ማድረግ ይችላል። ስለዚህ እንትኑ ወሳኝ ነው። አሁን ቤተሰብ ላይ አቅጣጫ የሚያስይዘው ሰው ወሳኝ ነው። ለምሳሌ መሪው በቃ ለምሳሌ ታላቅም ከሆነ ምንም ከሆነ ያን የሚሰራበት መንገድ ያ ባህል ይሆናል። ተናናሾቹ በዛ መሰረት ይከተሉታል። ሌላ ሰውም እነሱ በሚቀጥሩ ሰዓት ያን እሱ የያዘው መንፈስ ነው ይዘው የሚቀጥሉት። የዛ ቤት እንትኑ ቁንጮ ራስ ይሆናል። እና ይሄኛው ነገር እንዲመጣ አሁን ቲጂ ያልሽው ሁሉም ስራ ላይ እንደው በደፈናው ብቻ ከመስራት ይሄን ኢንቴንሽን መናገር ከሆነ ጊዜ በኋላ እንድትሆኑ ፈልጋለሁ። ከዚህ ውስጥ አሁን ከምንሰራው ስራ ውስጥ ፍላጎታችሁ ወዴት እንደሆነ እያያችሁ ወደ ራሳችሁ እንድትመጡ አይምሯችሁን በዚህ ያዘጋጁ። በ2 በ3 ዓመት ውስጥ እንዲህ ማድረግ አለብን የሚል ያን አቅጣጫ የሚያሳይ ነገር አለ። አለበለዚያ በተቀጠርክበት ካምፓኒ ውስጥ እኮ እየተበዘበስኩ ነው፣ እየተከፈለኝ አይደለም፣ ይሄ ፊውቸር ላይም ባደገው ነገር ላይ ተጠቃሚ አይደለሁም የሚለው አስተሳሰብ አለ። ብዙ ሰራተኛ እንዲለቅ የሚያደርገው ወደ ተሻለ ነገር እንዲመጣ። የቤተሰብሽን ቢዝነስ ቢሆን እድሜ ልክሽን ተገዝተሽ በትንሽ ደሞዝ ማገልገል አትፈልግም። እድገትን ትፈልጋለህ፣ መሻሻል ትፈልጋለህ። የትርፍ ተካፋይ የትርፍ ተካፋይ ማለት የተባለው ነው። አንዱ የመሰረተው ሰው እያለ ከሱ እኩል አታገኝ ትችላለሽ። ግን በተወሰነ መንገድ ድርጅቱ ሲያድግ እኔም እያደግኩ ነው የምትይበትን ነገር ትፈልጋለሽ። ለማደጉ ግን አንቺ የበለጠ ምን አድርገሻል የሚለው እንደዛ ታሳቢ ይሆናል። ከናስተዋጽኦሽ ማለት ነው። ስም ባንጠቅስም ኢትዮጵያ ውስጥ ትላልቅ ቢዝነስ የመሰረቱ ታዋቂ ሰዎች ልጆቻቸውን 2-3 ልጆቻቸውን ትላልቅ ቦታ አስቀምጠዋል። ያ ለፖዚሽን ብቻ አይደለም። በሰማኋቸው አንዳንዶቹም በቅርብ ባየኋቸው ደረጃ ከሌ ለዚህኛው ነገር ሲኦ ነህ፣ ተወስናለህ፣ ታስተዳድራለህ፣ ቢዝነሱን በፈለከው መንገድ ትመራለህ ሲባል በጋራ ደግሞ አምብሬላ አለ የሚያሰባስባቸው። ምክንያቱም የፋሚሊ ቢዝነስ ሲባል 100 ብራንች ቢኖረውም አንዱ ጋር ይመጣል። በሆነ አንድ ትሬዲንግ ወይም ደግሞ ፒኤልሲ ተብሎ ነው የሚታዩት። እዛ ውስጥ የትኛው እየሞተ ነው? ለምን? ማስለመራው ምን ስለሆነ? ግን አሁን ደግሞ አሁንም መልሼ ላንሳውና ፕሮጀክት ተደራረጊያለሽ። ኬክ ቦስ ላይ ያየሁት ነገር ስራን ማስለመድ ከልጅነታቸው ጀምሮ የስራውን ባህሪ እንዲያውቁት ይደረጋል። የስራውን ባህሪ ወሳኙም እሱ ነው። እያወቁት ነው የሚያድጉት። ይሄን ቢዝነስ ማን ነው የሚረከበው? የዚህ ቢዝነስ አባል ሆኖ የሚቀላቀል ቤተሰብ ስለዚህ ቢዝነስ ምን ማወቅ አለበት፣ አካሄዱን፣ የስራውን ባህሪ በደንብ እንዲረዱት ያደርጋሉ። ስንት አሁን ለምሳሌ ንግድ ውስጥ ሆነው ልጄ ንግድ ውስጥ አልገባም አለ እያሉ የሚጣሉ ስንት አባቶች እኮ አሉ። ሲያስተምሩት ሲያሳድጉት ቀስ በቀስ ቢዝነሱን እንዲወስድ ነው እዛ ቦታ ላይ እየዋለ እየተረዳው ስራውን እየሄደ አይኔ ይሄ ሙያ ነው የምፈልገው ሲል ጸብ ነው። ግን ብዙዎቹ እንደዚህ የሚለው ምናልባት 10% ሊሆን ይችላል። 80-90% የቤተሰቡን ቢዝነስ በቻለው መንገድ ተረክቦ በራሱ መንገድ ያ ማለት ከነ ቻሌንጁ አይደል? አንድ ሰው ቻሌንጁን ሲያውቅ ነው የሚያከብረው ስራሽንም። አንቺ ገቢዎች ሄደሽ የምታዩና በሳ ወይም የሆነ ሀገር ሄደህ ዕቃ ለማስጫን ዕቃ ለመላክ ያለብሽን ውጣ ውረድ፣ ገንዘብ እንዴት ነው የማገኘው፣ እዛ ሀገር ላይ ምን አድርጌ ነው ይዤ የምመጣው፣ እነዚህን ሁሉ ሀስሎች ካላወቀ ፋሚሊ ራሱ እኮ አባል ሆኖ ዝም ብሎ የሆነ ብር ሲቆጠር ሲል እንዴ እሱ ይሄን ሁሉ ብር እየሰራ ወይም እሱ ይሄን ሁሉ ገንዘብ እየሰራች ውጤቱን ብቻ ማየት ተገቢ አይደለም። ተመልካች ሲሆን ስራ መልመድ እኮ የሚባለው እንደዚህ ነው። እገሌ ስራ ስለምደው ይባላል። ቤተሰብ ምቀኛ ሲሆንብህ ማለት ነው። እና ይሄንን ደግሞ ማንም ሰው አይፈልግም። ስለዚህ በነገራችን ላይ ገቢ ስራ ሳይለምድ ገቢ ቢለምድ አይጠቅመውም ለሱ። ስራ ሳይለምድም ፖዚሽን
ስራ ሳይለምድ ይሄንን ትመራው አንተ ነህ። ለምሳሌ ተመርቆ ና ይሄንን ትመራለህ። ከመመረቁ በፊት ግን በሲስተም ውስጥ አልፎ ተመርቋል ወይ በዛ ካምፓኒ በአባቱ ባህል በእናቱ እስከዛሬ ሲሰራ በነበረው። አለበለዚያ ኢንተረስትም ከሌለው እኮ በግድ አንጥተህ ና ይሄ ውርስ ያንተ ነው ብለህ አንቀህ ውረስልኝ አትልም። የከሰሩ ብዙ እናውቃለን። አባትየው ከሞተ በኋላ ስሙም ተነስቶ ማያቅ ካምፓኒ ነው ያልናቸው እኮ ብዙ አሉ ኢትዮጵያ ውስጥ አይደለም ዓለም ላይ በጣም ብዙ ነገር። አሁን ይኸውልሽ ለምሳሌ ውጪ ልጆቻቸው ልከው የሚያስተምሩ አሉ። እዚህ ያለውን ካምፓኒ ከሆነ ጊዜ በኋላ ይረከባሉ በሚል ከዛ ወርሳው ውጪ የሚማሩትና ውጪ የሚማሩት ብቻ አይደለም እዚህ ሀገር ያለው ዩኒቨርሲቲ የሚማርም ተማሪ የሚማረውና ወጥቶ ደጅ ስራ ውስጥ የሚያጋጥመው ፈጽሞ የተለያየ አይደለም። በኮንሴፕት ደረጃ የሚያውቃቸው ነገሮች ሊኖሩ ይችላሉ። ስራ ግን በየዕለቱ እዛ ስራ ቦታ ላይ በመዋል የሚታዩ ነገሮች ናቸው። ስለዚህ በተማርኩት ቲዮሪ መሰረት ይሄን ቤት እመራዋለሁ ቢል ከሰራተኛ ጋር ለመግባባት ነው፣ ስራውን መጉዳት ነው፣ ተጨማሪ ጫና ነው ይዞ የሚመጣውና ስራ መልመድ አስፈላጊ ነው። በቃ የትም ቦታ ቢሆን ኤክስፖዠሩ ነው የሚያስፈልገው። እንዴት ይመራል ፊልም አይታችሁት? አዲናስ አንዱ ደስ የሚለው ፓርት የአባቷን ቢዝነስ ራን ለማድረግ እንደዚህ ውጭ ሀገር ተምራ የመጣች ሴት ናት። እንደውም የሆነ ተለቅ ያለች ሴት ናት አይደለ? ከወጣትነትም እና እዛ የቆዳ ፋብሪካ ነው። እሱን ቆዳ ፋብሪካ ለማስተዳደር እንዳልከው ውጭ ሀገር ተምራ ይዛ የመጣችውን ቲዮሪ ነው አፕላይ ማድረግ የፈለገችው። ማህበረሰቡንም አጣቀው ማህበረሰቡንም አልተረዳችው። እኔ ይሄንም ሰራተኛ ይቀነስ እንደዚህ ነው መሰራት ያለበት ምናምን አጉረምራሚው በዛ እና እዛ ጋር ያለባትን ጦርነት ነው የሚያሳየው። ሶ ኢቭን ማህበረሰቡ ምንድነው እንዴት ነው እዚህ ካምፓኒ ውስጥ እያገለገለ ያለው ምንድነው ያበረከተው አስተዋጽኦ የሚለው ያልተረዳችበት አመራር ነበር። ከዛ ውጪ አጎቴ ሀብት እኮ የአባቴ እኮ ምንድነው አያቶቻችን እኮ እያልን እንድናወራና እንድንኖር ብቻ ነው የተደረገው። እንዳላችሁት ምን እየሰሩ ነበር? የሆነ ጊዜ ምን አጋጥሟቸው ነበር? እኛ የት ነበር ይሄንን ነገር ሲሰሩ? ጥያቄ አቅርበናል አብረናቸው ለመማር ለመስራት። እስቲ ምንድነው እየሰራችሁ ያላችሁት ለማለት ነው ወይስ አናንቀን ሰድበን ለተሳዳቢ ሰተን? አንዳንዴ እንደዛ አይነት ነገሮች አሉ አሁን ኢትዮጵያ ውስጥ። በቃ አክስቴ ናት አጎቴ ናት ግን ምን ዋጋ አለው ይባላል። ምንም ጥያቄ አላቀረብንም፣ ዲሲፕሊንም ኖሮን አብረናቸው አልነበርንም። እነሱም ደግሞ ኦኬ ብለን አንገት ደፍተን ከነሱ ጋር የሆነ ትልቅ ነገር ለመማርና ለማግኘት ስንቀርባቸው ንቀት ነው ክብር ነው ያላቸው? ምንስ ነው የሚፈልጉት ነው ወይስ ዘመድ ዞር በል የሆነ ከሌን አስገባልኝ እስቲ ልጄን አስገባልኝ ብለሽ ስትጠይቂም ያለ ችሎታ ነው ምን ጠይቀው? አንዳንዴ ምንም እዛ መስሪያ ቤት ውስጥ ሄዶ የሚሰሩት ችሎታ ከመረዳዳት ነው። ከመረዳዳት አንፃር ሲሆን ደግሞ አንዱ የበላይ ነው አንዱ የበታች ነው። ስለዚህ እንትኑ ኢነርጂው ራሱ አይገጥምም አይደል? ከዛ በኋላ እሱ እንደ ተረጂ ነው ራሱን የሚያየው። ኮንፊደንስ አይሰማህም፣ አጥፊ ነው የምትሆነው። እና ደግሞ ይሄ የቤተሰብ ቤት ነው የዘመድ ቤት ነው ስለምን ይባላል? ትክክለኛ የስራ ቦታ እድገት መሻሻል የሚመጣበት ቦታ ነው እንጂ መሆን ያለበት በዘመድ እኮ ነው እዛ የሚገቡት እየተባለ ግን እነዛ በዘመድ የገቡት ሰዎች ለቦታው የሚመጥኑ አይደሉም። በቃ ዘመድ ስለሆነ ብቻ ነው የገባው። ያም አንዱ ችግር ነው። ስለዚህ ይሄ በውጭ በኩል ለዛ ካምፓኒ ወይም ለዛ ቢዝነስ የሚያሰጠውን ስም መጥፎ ያደርገዋል። የዘመድ ቤት ነው ካይ እዛ በቃ ችሎታ ያለው ሰው አይገባም። የመምጣት የሚፈልገውንም ሰው ያርቃል። ሌላ ፕሮፌሽናል የሆነውንም ሰው እዛ መስራት የሚፈልገው ሰው እንዳይገባ ሊያደርግ ይችላል። ብቻ አለብን እናወራለን ብዙ ጊዜ ዘመድንማ በሩቁ ነው አያስፈልግም የሚለውን ነገር ይዘነዋል። ዘመዶቻቸውን አቅርበው እህት ወንድሞቻቸውን ቤተሰቦቻቸውን አቅርበው ደግሞ ውጤታማ የሆኑ ተቋማት አሉ ያደጉ የተለወጡ ብዙ ሰዎች አሉ። ምናልባት እነሱ በደንብ አላወሩ ይሆናል። እንደተባለው ይሄኛውን በጣም ነው የምንፈራው። በቃ እኔ በግል ህይወቴ እኮ ብያለሁ ቤቴ ውስጥ ማኖረው ሰው ከዘመድ ውጪ ቢሆን ጥሩ ነው። የምትረዳኝ ሴት እንኳን ከዘመድ ውጪ ብትሆን ጥሩ ነው ስንል ሰላም ነው። ለምንድን ነው አስቀድሞ ጸቡን መሸሽ ይሻላል ጸቡ ከመጣ በኋላ ከመታገል። ምክንያቱም አቅማችንን እናውቀዋለን ሁላችንም። ዝግጁ ላልሆንበት ጦርነት ነው እየተዘጋጀን ያለነው። እኛ ለሚመጡ ግጭቶችና አለመግባባቶች ግጭትና አለመግባባትን የምንፈታበት መንገድ ራሱ ትክክል አይደለም። ማራቅ ነው በቃ ይሄ አይምጣ። ቁጭ ብሎ ፌስ አድርጎ ተወያይቶ ተነጋግሮ ይሄ ነው ድክመትሽ ይሄ ነው ጉድለትሽ የሚለውን ነገር ምንወያይ ሰዎች አይደለም። እንደዛማ ቢሆን ከስር እያወራሽበት እኮ እየተሻሻለ ይሄዳል። ያም ሰው እንደ እንትን ይቀበለዋል። እንደ ችግር ተቀብሎት እሺ ይሄን አሻሽላለሁ ይላል። ነገሮች እየተስተካከሉ ሊሄዱ ይችላሉ። ግን እንዲህ አይነት ወሬ ተነሳ ማለት በቃ እሳት ሊቃጠል ይችላል። እንደዚህ ተባልኩኝ ብሎ አንዱ ይናገራል። ከዛ አንተ ዛሬ ተቸግረህ እንዲህ ስለሆንክ ነው ወይ
እኔ እዛ እሷ ተሳክቶላት አንተን እንዲያለች ስልክ መደዋወል ወሬው ገለመሌው ምናምን ነገር ይመጣል። ይሄኛውን ነገር መቋቋም ያስቸግርና ኔትወርክ እየሰፋ ነው የሚመጣው። ከዛ ደግሞ አንድ ቤት ከሆንሽ ደግሞ በጣም አስቸጋሪነቱ ማለት ነው ስራ ቦታም አንድ ላይ ነሽ፣ ቤትም ውስጥ አንድ ላይ ነሽ። ስራ ቦታ ላይ የቤቱ ጉዳይ ይመጣል፣ ቤት የስራ ጉዳይ ይመጣል። የፋሚሊ ቢዝነስ ላይ ደግሞ አንዱ ችግር እና ብዙ ሰው ይፈራል ይሄንን። እንደ አንድ ላይ ልሆና ለምሳሌ ባሌ ቢሆን ቢዝነሱን የሚሰራው ልሆና እንዴ እንትን ይላል። አሁን ቅድም ያልኩህን እኮ ነው። ለምሳሌ ቤት ውስጥ አንድ አይነት ወሬ ማውራት ምናምን የሚሉ ነው አሁን የማይመቹኝ ሪዝኖች አሉ። አንድ አይነት ወሬ እንዳይወራ ማድረግ ይቻላል። እንደተባለው ቢሮአችን ያልቃል፣ ሱቃችን ያልቃል ማለት ይችላሉ ሰዎቹ። ኦኬ ከተወራም ደግሞ ኢንፎርማሊ ላወራበት የምችለው ምቹ ነገር ካለ ቤቴ ላውራውና ልፈታው እችላለሁ። ለምን እገድበዋለሁ? ያንን ለእሱንም ነው አንድ አቅም የምለው እኮ። ለምንድን ነው እዛ እንዳታይ እንዳትሰማ፣ አረ እንዳያይ እንዳይሰማ፣ አካውንት ውስጥ ስንት እንዳለ፣ ቢዝነስ ውስጥ ምን እንዳጋጠመ፣ የስራ ቦታ ላይ ያሉ እንቅስቃሴዎች፣ ኢቭን ድሪምህን ማንም አያውቀው። ቤት ውስጥ ያለ ሰው ድሪም ስንል ይሄ ሩቅ ብዙ ነገር አናርገው። ነገ ትልቅ ካምፓኒ መመስረት ነው። ዛሬ እኮ የመሰረትኩት እኮ ነገር ችግር ገጠመው፣ ሊከስር ነው፣ ሊዘጋው ነው የሚለውን እኮ ማወቅ አለበት ቤተሰብ እኮ። እንትኖች ወሬዎች ይመላለሳሉ ቤትና ስራ ቦታ ላይ። ምን ይሆናል መሰለሽ የስልክ ስራ ቦታ ላይ ሆነሽ ቤት የተፈጠረ ችግር አለ ከስራው ጋር የማይገናኝ ሊሆን ይችላል። እዛ ስራ ቦታ ላይ ይወራል። እንትኑ ነው የምልሽ ሰርክሉ በጣም ሲጠብ የወሬዎቹ ዙረትና አንዱ ከአንዱ ጋር የመነካካት ነገሩ በጣም ከፍተኛ እየሆነ ይመጣል። ሌላ ቆንጆ ወሬ እኮ ይዞ አይገባም እንዲህ የሚለው ሰውዬ ቤት እስቲ ከሷ ጋር ማወራበት እሷም እንደዛው እስቲ ሌላ የራሳችን አይሉም እኮ። የሚገርመኝ ብትል እኮ ጥሩ ነበር እንደዛ ስለ ስራ ማውራት ይሻል ነበር። ስለ ስራ ማውራት ይሻል እንዲህ የሚሉ ሰዎች ብዙ ጊዜ በአባባል ደረጃ ይባላል እንጂ ሌላውን ፋሚሊያችንን ሊያስደስት የሚችል ወሬና አጀንዳ ኢንጆይ እናድርግ አይልም እኮ። ግን ያቺ ምክንያት ስትሆን ይገርመኛል ሁልጊዜ። የማሸሻ መንገድ ነው። ለምንድን ነው የምናርቃቸው ቤተሰቦቻችን ከቢዝነሳችን ካሰብነው ስራ? እስከ መቼ አልበዛም? ብዙ ነገር አለ። ካምፓኒ ላቋቁም አስቤ እኔም እኮ እያሰብኩ ስለሆነ ነው። አሁን የግዴታ ሲኦ አንድ ሰው ነው፣ የግዴታ የቦርድ ሊቀመንበሩ አንድ ሰው ነው፣ ሹፌሩ እንደዛው። እቺን ነገር እናስምርባት ነው ባይሆን በቃ ማምን ይሰራል ምን ሲሆን እንዴት እናወራለን ማውሳት እኔ ከምንም በላይ የሚገዛኝ ነገር ማለት ነው ለዛ ቦታ የሚመጥኑ ሰዎች ይሁን በቃ ባዳም ይሁን ዘመድም ይሁን ለቦታ የሚመጥኑ ስራቸውን ይስሩ። የሚመጥነውንም ለማምጣት ቅድም ያልነው ሲስተም ተሰርቶለት አልቋል። እኛ ከሲስተሙ በፊት ነው ሰው የምንሰበስበው። ከዘመድም ውጭ እኮ ሰው የምንሰበስበው ዝቅተኛ ታለንት ያላቸውን ሰዎች የምንሰበስበው በቃ ሰው ይኑር ብቻ የሚል አላማ ስላለ ነው። ሲስተሙ ተሰርቶ ሲያልቅ ራሱ ሲስተሙ ማንን እንደሚፈልግ ያውቃል። እና የአቅምም ጉዳይ ለምሳሌ መጀመሪያ ስትከፍቺ ይሄን ነገር ትክክለኛ ሰው ይምጣ ካልሽ ትክክለኛ ክፍያ መክፈል አለብሽ። ለምሳሌ ለዛ የሚበቃ ካፒታል ወይ ምናምን ከሌለሽ ያው በአጠገብሽ ባሉ ሰዎች ነው የምታስጀምሪው። ታዲያ ለዚህ እኮ ነው አሁን የእነሱንም አንድ ክሬዲት የምትይዥላቸው ይሄንን ነው። ስራው ሲጀምር ደሞዝም ብለው ሳይሆን ወንድሜ ነው እህቴ ነው ቤተሰብ ነው አብረን እናድጋለን ብለው ነው የሚገቡት። ያ ሲገቡ ማለት ለዛ ሙያ ሰው ቢቀጥር የሚከፍለው ገንዘብ ከፍተኛ ነው። አንቺ እንደ እንትን በዛም አለ። እሱን እኮ ነው የምልሽ። ዘመድ ሆኖ በዝባዥ የለም ምንም ጥያቄ የለም። ያው መቼም ባዳ ከሚበዘብዜ ዘመድ ይበዘብዘኝ ነው የበዘበዝኩት ልንል እንችላለን። ስንጽናና ብልቼ ነው መጠለያ ሰጥቼ ነው ምናምን እያልን ነው እንጂ ብዙ ብዝበዛ አለ ብዝበዛ አለ። እሺ ምን ይሆን አሁን? ምን ይሆን? እኔ ሙሉ ዘመድ ይሁን ጣል ይሁን ወይስ ጭራሽ ነው? ሶስት ምርጫ አለ። ዜሮ ዘመድ ይሁን ጣል ይሁንና ጣል የተደረጉትም እንደ ችሎታቸው ጆብ ዲስክሪፕሽናቸው ይሄ የስራ ታይቶ ተመድቦ አንድ ቴሌቪዥን ጣቢያ ላይ ሰሞኑን ምን አየሁ፣ ሴትዮዋ ሰለቻቸው ቤቱ ትልቅ ግቢ ነው ስልችት በቃ ልጆቻቸውም ከሆኑ አገራት አሉ ይልኩላቸዋል። ያጡት ነገር የለም ግን መቀመጥ ሰልችቷቸው ባልትና ጀመሩ። እንደ ቀልድ ተጀምሮ ትልቅ ባልትና አልሆነ። በስተርጅና ልጆቼን ሰበሰብኳሉ። ትልቅ እኮ ቢዝነስ ሆኖ ነው ይሄ ሽሮ በርበሬ ቅመማ ግን ያው አመራሯ
ማን እንደሚያደርግ ሽሮን ማን እንደሚያደርግ በርበሬውን ዴሊቨሪ ማን እንደሚሰራ የቱ ላይ አካውንት ማን እንደሚያንቀሳቅስ ተወስኗል። እና ዝም ብዬ ገረመኝ። ለካ በመጨረሻው ሰዓትም እንዲህ ማድረግ ይቻላል። ልጆቻቸው ስራ ትተው መጡ። እዚህ ቢዝነስ ውስጥ ገብተዋል። የራሳቸውን ተቀጥረውበት የነበረውን ቢዝነስ ቴሌቪዥን ጣቢያ ላይ ነው ያየሁት። አንድ ቴሌቪዥን ጣቢያ ላይ በቃ ግቢው እዚህ ጋር ይስጣጣል በርበሬ እሱን ያልኩሽ እዚህ ጋር ባልየው ይታጠባል ተኒናል ይቀነጥሳሉ። በቃ አይታችሁስ ሊሆን ይችላል ፕሮግራሙን። እና በደንብ ዩኒፎርም ለብሰዋል። ገንዘብ የሚያስተዳድረው ሰው አካውንታንት ሆኗል። ግቢው ጥቅም ላይ ዋለ። እንደ አዲስ ከረጅም ጊዜ በኋላ ህብረቱን ፈጠሩት። የቢዝነሱን ግን በደንብ አደጉ። በደንብ ከትንሽ ነገር የተባለው ነገር ነው። እያንዳንዱ ሰው በቦታው መቀመጥ አለበት። ግዴታና ኃላፊነቱ ማወቅ አለበት። ደግሞ ደጅ ወጥተው እንደዚህ ችግር መከራ ችግር ስልሽ ውጪ አሁን ሁሌ ድሎት አይደለም፣ ግን ስራ እንዴት እንደሚሰራ እያንዳንዱ ነገር እንዴት እንደምትገኝ ሲያውቁ ለዚህ ነገር ቫልዩ ይሰጡታል የበለጠ አይደለም። በደንብ ዋጋ ሰጥተው ተባብረው እንትን ሊሉ ይችላሉ፣ ሊሰሩ ይችላሉ። እና እንግዲህ ባዶ የሆነ ግቢ አገልግሎት ላይ ዋለ ማለት ነው። እኔ አቋም ባናረገው ዘመድን ማሰራታችሁ እንደ ሁኔታ ዘመድ ማሰራታችሁን ከምን አንፃር አይታችሁት ነው? ለምን ባዳ ይሰራ? አቋም አናርገው። ለምን ዘመድ እንላለን? ዘመድ ለምን ግዴታ ነው? ዘመድን ከምን አንፃር ነው ያየነው? አንተ በፈጠርሽው ስራ ውስጥና በአንተ ካምፓኒ ውስጥ ዘመድህን ስትፈልግ ምንድነው መስፈርት? ምን ስለሆነ በመስፈርት አይደለም ዘመዴን ልጥቀም ነው? አንደኛውማ ፕሬሸር ነው የመጀመሪያው። ለምሳሌ ቤተሰብ ገሌ እንዲህ የሆነ ነው፣ ስራ ተቸግሯል፣ እስቲ አንተ ጋር አንድ ነገር ካለ አይደለ ነው ያንን ታደርጊያለሽ። ዳይናስቲ እንደተባለው አንዱ ሁለተኛ ደግሞ ትረስት ፍለጋ አንዳንድ ካምፓኒዎች ትልቅ ደረጃ የደረሱት አመታትን የተሻገሩት ላይክ እንደ ሌጋሲ ስለቆጠሩት ነው። ያ ካምፓኒ የአባታቸውን ሌጋሲ ማስጠበቂያ ነው፣ የቅድመ አያታቸውን ሌጋሲ ማስጠበቂያ ነው፣ የዘር ማንዘራቸው መጠሪያ ነው። ይሄንንም አላማ ይዘው በቃ እምነት ብሎ ቀጥሯል። ፋሚሊ ውስጥ የሚቀጥል ቢዝነስ ነው። ከማላቀው መልአክ ይባላል አይደል? ማቀው ሰይጣን ይሻላል ብሎ የሚጽናና ሰው አለ። አትሊስት ኔትወርኩን አውቀዋለሁ በሚል ግን አቋም አናርገው አይነኛ። አቋም ስናደርግ ሁለቱንም ነገር እንሸወዳለን። ባዳም ሆኖ ኦኬ ችግር የለውም ብለሽ ኦፕን አድርገሽ ያለ ክራይቴሪያው ልታመጪ ትችያለሽ። ክራይቴሪያውም ሆኖ በቃ የራሴ ነገር እፈጥራለሁ ብሎ ቢሄድ የምትተዩ መሆን አለብሽ። በፍጹም ከዘመድ በፍጹም ከቤተሰብ ጋር ሚል እኮ ነው እኛ አቋማችን። ለምንድን ነው እንደዛ የምንለው? አንድ ሴትዮ እንዲሁ ኢንተርቪው ስትደረግ እኔ ለሰው የምመክረው አለች። እሷ ከደረሰባት ነገር ተነሳ ነው እኔ የምመክረው በምንም ተአምር ዘመድ ቤት እንዳታድጉ፣ ቢቸግራችሁ ጎዳና አውጡ። ይሄ አቋም ይጎዳናል። ለምን መሰለ? አቅም እያለ ድል እያለ የሚሰጡ ሰዎች፣ ብዙ ነገር የሚያስተምሩ ሰዎች፣ ህይወትህን በደንብ የሚያሸጋግሩ ሰዎች እያሉ ወድቀህ እንድትቀርም ምክንያት ይሆናል። በቃ በማለት አላይም በማለት ጦርነትን ሽሽት ማለት ነው። አንዳንዴ ደግሞ ዲል የምናረጋቸው ነገሮችም አሉ። ከነ ችግሩም ደግሞ የምንሻገራቸው ነገሮች ይኖራሉ። ሲስተምን የሚገነባ ትውልድም እንድንሆን ያግዘናል። በዘፈቀደ እንዳንገናኝ እህቴም ወንድሜም ብትሆን እናት አባቴም ብትሆን የሆነ የሚያስማማን ወደ አንድ አቨሬጅ ነገር የሚያመጣን ሲስተም እንገነባለን። ሌላው ሀገር የሚበልጠን እሱ ነው ብዬ ስለማስብ ነው። ምን ሲሆን ምን ጋር እንመጣለን የሚለውን ሲስተም በሲስተም እናውራ ነው። እንደ እህት አታውሪ፣ እንደ ወንድም እንደ ባል አታውራኝ። ባልና ሚስት ሆነው ቁጭ ብለው እኮ ያሰላሉ ያልከው እንደ ባልና ሚስት እኮ አይደለም ደብተር ይዘው ቁጭ ያሉት የስራ ቦታ ነው። ሂሳብ ያወራሉ። ሂሳቡ ላይ ጉድለት መኖሩ ነው ጉዳያቸው። ጉድለት ሳይኖር ፋይሉን ዘግተው ነገ መገናኘታቸው ነው ስኬታቸው። አለበለዚያማ የኔ ቆንጆ በቃ ብሎ ከሄደ እሷም እንዴት ይሄን ካልኩሌት እናደርጋለን ካለች በቃ አብረው መስራት የለባቸውም። እንደተባለው ይዘጋላ፣ ቢዝነሱ አይቀጥልም። ባህል ነው፣ ልማድ ነው፣ ቤተሰብ የሚያስለምደው ነገር ነው አይደለ? እዛ ውስጥ ያለ ሰው በሂደት የሚያስለምደው ነገር ይመስለኛል፣ በሂደት እንጂ እንዲህ አይነቱ ነገር ያው እንዳልሽው ክራይቴሪያ አውጥተሽ ገሌ ይግባ ገሌ አይግባ ብለሽ አይደለም። ራሱ ስራው ነው ወደዚህ ነገር የሚመራሽና ለማንኛውም ሁሉም የደረሰበትን በማየት ነው እንዲህ አይነት ውሳኔ ላይ የሚደርሰው። ያ የደረሰበት ይመስለኛል አብዛኛው ሰው። አንድ ኤክስፒሪየንስ ደግሞ የሁሉንም ኤክስፒሪየንስ ይገልጻል ማለት አይደለም። እኔ ላይ ደረሰው ሌላው ሰው ላይ ይደርሳል ማለት አይደለም። እና እንደ ራሳችን እንደ ምን መሰረተው ቢዝነስ እሴት፣ ራዕይ ከዛ ደግሞ ምንድነው የፈለግነው እዚህ ቢዝነስ ውስጥ የሚለውን ነገር የሚመልስ መሆን መቻል አለበት አብሮን የሚሰራው ሰው። ዋናው መስፈርት መሆን ያለበት ያ ይመስለኛል። ከዛ ውጪ ያው እኔ በፈጠርኩት ስራ ውስጥ እህቴ፣ ወንድሜ፣ ቤተሰቦቼ መጠቀም አለባቸው፣ የስራ እድል ሊፈጠርላቸው ይገባል የሚለው ጤናማ አስተሳሰብ ነው። በዚህ ጤናማ አስተሳሰብ ውስጥ መጥቶ ደግሞ ጤናማ አስተዋጽኦ ማበርከት ነው የሚገባው እንጂ
ይሄ የተባለው የዘመድ በዝባሽ፣ የዘመድ ሌባ፣ የዘመድ ከሃዲ ተሳዳቢ በጣም ያማል። ይሄንን ብዙ ሰዎች በመፍራት ተራርቀዋል። ደግሞ የደረሰባቸው ሰዎች አሉ። ወንድሜ ካደኝ የሚለውና የሆነ የማታውቀው ሰው ካደኝ የሚለው እኩል አይደለም ስሜቱ፣ ህመሙ እና እንዲህ አይነት ነገሮች ታሪኮች ሰዎችን ከቤተሰብ ጋር ባልሰራስ የሚል ቤተሰብን የማራቅ ነገር ውስጥ እንዲከተሉ ምክንያት ሆኗል። ግን የሁላችንም ኤክስፒሪየንስ አንድ አይነት አይደለም። ሀብትን ገንባ ሀብትን ንጋራ እንደዛ ነው። ብዙ ሀብት አለ። በእውነት ቤተሰቦቻችን ሀብት እንገንባ ሀብት እንጋራ። የዛሬው ርዕሳችን በዚሁ ተጠናቋል። በጣም እናመሰግናለን። በትልቅ መፈክር ነው በእውነቱ ቲጂ የዘጋችሁ። የምታስጀምረው ነገር አለ መሰለኝ። እንደዛ ነው የሚመስለው። ትግስት በጋሻው፣ ጸገነት ላቀና፣ ነቢል መሐመድ አብረናችሁ ነበርን በላይፍ ሚዲያ። በዛሬው እይታችን የቤተሰብን ዘመድን አስጠግተን የምንፈጥራቸውን ቢዝነሶች ወይም ደግሞ የስራ እድል የምንፈጥርባቸውን ቢዝነሶች ነው የተመለከትነው። የራሳችሁን አስተያየት ልትሰጡን ትችላላችሁ። በእኛ በኩል ቻው፣ ሰላም ሁኑ። ሌላ ጊዜ ደግሞ በሌላ ርዕስ እንገናኛለን።